እግዚአብሔር መልካም ነው። አሜን። ኢየሱስ ጌታ ነው። ሄብሮንም በጣም ነው የምወደው እኔ። አሜን። እውነት ጌታ ይመስገን። ሄብሮንን ወዳለ ያልኩበት ጓደኞቼ ስለሆኑ ብቻ ሳይሆን ያላቸው እግዚአብሔር ቃል መረዳት ከዛ ውጪ ደግሞ በዚህ ሰዓት በየቸርቹ በየሀገሩ ውጭ ሀገርም ሀገር ውስጥም ምናልባት አንዳንዶቻችሁ ላታውቁ ትችላላችሁ ብዙ ነገር እየተበላሸ ያለበት ሰዓት ላይ ነው። ወጣቶች አንዱም በስርዓት አይመላለስም ሌላ ቦታ በጣም እስኪገርማችሁ ድረስ አገልጋዮችም ጭምር ማለት ነው። ለመክሰስ ሳይሆን እንደው ያለውን ሪያሊቲ ላውራ ብዬ ነው። ለምን እንደሆነ አላውቅም። በአጭር ጊዜ ውስጥ የአበሻ ቤተክርስቲያን በጣም እየወረደ ነው። ባካሄድ ከገንዘብ ጋር በተገናኘ በብዙ ነገር በአጭር ጊዜ ውስጥ ለውጥ እየታየ ነው። እዚህ ቤተክርስቲያን ውስጥ ግን አገልጋዮቹም ወጣቶች ናቸው። ከመስመር የወጣ እስካሁን ስላልሰማው ጥሩ ነው። እቺን ነገር ቀለል አድርጋችሁ እንዳታዩ። ግልጽ ነው። እንደው እዚህ ጋር መጥቀስ የማልፈልጋቸውን አንዳንድ ነገሮች በይፋ እስከሚታዩ ድረስ ድሮ የማይደረጉ ማለት ነው። ቢደረጉ ያን ያህል አጋንኜ በቃ ሲኦል ይገባሉ ባልላቸውም አንድ ክርስቲያን ሊያደርጋቸው የማይገባ ለትዝብት ውስጥ የሚጥሉ አሉ አይደለ? እንደዛ አይነት ነገር አሁን በይፋ መታየት ጀምሯል። ለምሳሌ ክርስቲያን ብዙ ጊዜ አልኮል መጠጥ አይጠጣም ኢትዮጵያ ውስጥ። ይሄ እንግዲህ ማን ይሄን ህግ እንደደነገገ አላውቅም። የኢትዮጵያ ቤተክርስቲያን በዚህ ደረጃ ነው የምትቀበለው። እሱም በተመለከተ ራይ አሁን ያ ነገር በይፋ እስከመታየት ድረስ ምናምን እንደመጣ ይሄን ስታዩ እንግዲህ እኔ አጋንኜ በቃ እንደዛ ያደረገ ሲኦል ይገባል ማለት ሳይሆን ወደዛ ደረጃ እንዴት ሊደርሱ ቻሉ ነው ሰዎች። እሱ አልኮል እንደማይጠቅም ግልጽ ነው። ምንም መንፈሳዊ ጥቅስ መጥቀስ ያለብን አልመሰለኝም። ለዚያ አባቶቻችን ልጆቻቸው እንዲጠጡ ይፈልጋሉ። በየትኛውም ሃይማኖት ክልል ውስጥ ያሉ ሰዎች አልኮሆሊክ እንዲሆኑ ይፈልጋሉ? ድራግ አዲክት እንዲሆኑ ይፈልጋሉ? አይፈልጉም። ራይት? ታዲያ ለዚህ ምንም መንፈሳዊ ጥቅስ መጥቀስ አያስፈልገንም ማለት ነው፣ ጎጂ ስለሆነ። አንድ ሰው አልኮል ጠጥቶ መንፈሳዊነት ነው የሚሰማው ወይስ ዓለማዊነት ነው የሚሰማው? ጫት ቅሞ አንድ ሰው ዓለማዊነት ነው የሚሰማው ወይስ መንፈሳዊነት? በሌላ ቋንቋ ወደ መንፈስ ነው የሚያስጠጋው ወይስ ወደ ስጋ? ስለዚህ ጥቅስ አያስፈልገውም ማለት ነው። በዚህ በጥቃቅን ነገር ነው እንጂ ትልልቅ ነገር ጋር እንሂድ ልላችሁ የፈለኩት ይሄን ያነሳሁት አትሊስት የዚህ ቤተክርስቲያን ወጣቶች ከድሮ ጀምሮ እንደዚህ ቦታ ላይ አይገኙም እና በጣም ጥሩ ነው። ቀለል አድርጋችሁ እንዳታዩ። እቺን ትናንሽ ነገር ላውራ ብዬ ነው። ሌላው መንፈሳዊ ነገር የግል ነው። ግን አትሊስት አንድ ክርስቲያን ማድረግ ያለበትን ነገር በቀላሉ በስርዓት ስለምትኖሩ ደስ ይለኛል። በቃ ይሄ ነው። ክብር ለኢየሱስ ይሁን። እቺ ነገር አሁን በቀላሉ ሌላ ቦታ አትገኝም። በእውነቴ ነው የምላችሁ። ወጣት አገልጋዮች ጋርም አትገኝም። እናንተ ጋር ምእመናኖቻችሁን በሰላም ስለሚኖሩ አገልጋይ ብቻ ሳይሆን፣ ስለዚህ እቺን ነገር ቀለል አድርጋችሁ እንዳታዩ። እዚህ ቦታ መልካም ነገር አይቻለሁ ለማለት ነው። ደግሞ እግዚአብሔር ፐርፐስሊ እንደዚህ አይነት ትምህርት ያላቸው አካሄድ ያላቸው ስርዓት ያላቸው ይልቁንም ደግሞ መንፈሳዊ ስታንዳርድ የጠበቀ ትምህርት የሚያስተምሩ ሰዎችን ወስዶ የሀገሪቱ ዋና አይን ቦታ ላይ መጥቶ ተከላችሁ። ዓላማ አለው ማለት ነው። አያችሁ፣ ውጫዊ አትራክቲቭ ነገር ዋና ነገር አይደለም። በእግዚአብሔር ቤት ውስጥ የመድረክ ማማር፣ የሎኬሽን እንደዚህ አይነት ነገሮች ፋንሲ የሆነ ነገር ዋና አይደለም፣ ግን ያስፈልጋል። የሚያስፈልገው ለምንድን ነው? አትሊስት ከውጭ አትራክት ለማድረግ ማለት ነው። መንፈሳዊነት የለውም፣ ግን አትሊስት በዛ አቅጣጫ የሚቀሩ ሰዎች አሉ። አንዳንድ ፋንሲ ነገር የሚወዱ ሰዎች አትሊስት እነሱንም አፍታ አዘጋለህ ማለት ነው። ይመጣል፣ በዛው ደግሞ ዋናውን ፋንሲ ነገር ትሰጠዋለህ። እሷም አስፈላጊ ነች። ስለዚህ እሷ ይሄው በጊዜው ደግሞ እሱ እየመጣ ነው ማለት ነው። አሜን። ነገ ተነገ ወዲያ በቃ ጸዳ ያለ ቦታ ለማምለክ ሲፈልግ ሰው የት እንሂድ? ጸዳ ያለ ቦታ የት ነው? ቸርች የት ነው? ቦሌ መድኃኔዓለም። ማይ ጉድነስ። ሁለተኛ ቸርቹም ደግሞ ሲመጣ በጣም ፋንሲ የሆነ ፓርኪንግ ችግር የለውም። ስለዚህ እቺ ነገር ቀለል አድርጋችሁ አትዩ። ጌታ ላደረገላችሁ ነገር ክብር ለእግዚአብሔር ይሁን። አሜን። እኔ ሄብሮን ቤተክርስቲያን ማቀው ሳሪስ ነው ማቀው። ድሮ ከአሜሪካ እየመጣን እናገለግል ነበር እዛ ቸርች። እኔ በረከት ምናምን እየመጣን ፓስተር አገልግሎት ይሰጠናል፣ እንሰብካለን። እዛ የሆነች ምታስጠላ ቤት ውስጥ ነበረ እንትኑ በጣም ግን
እውነቴን ነው የምላችሁ። የእግዚአብሔር መንግስት ሁል ጊዜ ከታች ወር ላይ ነው እወቁ። እንኳንም ከላይ አትራክቲቭ ከሆነ ላይ ሆቴል ምናምን እንኳንም ከዛ ያልጀመራችሁ የእግዚአብሔር መንግስት ከሆነ ከታች አግሊ ከሆነ ነገር እያማረበት የሚመጣ ከሆነ ከእግዚአብሔር ነው። ከእኩለ ቀን ከጀመረ ከእግዚአብሔር አይደለም። ከእኩለ ቀን ከጀመረ ወዴት ነው የሚያደርገው? ንገረኝ። 7 ሰዓት 8 ሰዓት ሲል ፀሐይ እየደመቀች ወይስ እያሽቆለቆለች? እያሽቆለቆለች ነው አይደል? ኢቬንቹሊ አይመስልም። ትንሽ ቆይቶ ድቅድቅ ጨለማ ነው የሚሆነው። የጻድቅ ሰው ህይወት ግን ምሳሌ ምዕራፍ 4 ቁጥር 18 ከየት ወዴት ነው የሚለው? እንደ ንጋት ብርሃን ነው ሲል፣ ንጋት የሚለው ቋንቋ እኮ ተስፋ የሚያስቆርጥ ህይወት፣ እንዳውም ሊነጋጋ ሲል ይጨልማል። ዲፕ ዳርክነስ ነው። ይሄ መቼ ነው የሚቀየረው የምትሉት ነው። በት ኢቬንቹሊ ስታንድ ዩር ግራውንድ ትንሽ እያደገ ይመጣል። ከዛ በኋላ ምንድን ነው የሚሆነው? እስከ እኩለ ቀን ድረስ ነው የሚለው። እስከ 7 ሰዓት ግን አላለም። 7 ሰዓት ከሆነ ትንሽ ቀንሷል። ላትለዩ ትችላላችሁ እንጂ የሚያበቃው የት ነው? የጻድቅ ሰው ህይወት ኤቨር ኢንክሪዚንግ ላይፍ ኢንክሪዝ ኢን አድቫንስመንት። ሁል ጊዜ አድጎ እኔ በጣም የገረመኝ የሚያበቃው እኩለ ቀን ላይ መሆኑ ነው። ሳያሽቆለቁል ነው የሚሄደው ማለት ነው። ጨርሶ ሩጫው ነው የሚጨርሰው ማለት ነው። ስለዚህ የዳዊት ቤት እየበረታ የሳኦል ቤት እየደከመ ሄደ። 2 ሳሙኤል ምዕራፍ 3 መሰለኝ እንደዛ ሲል የሳኦል ቤት ተመልከቱ እያሽቆለቆለ ነው የመጣው ከተሻረበት ጊዜ ጀምሮ። ነገረ ስራው በሙሉ እየወረደ ነው። የዳዊት ቤት ግን ከረኝነት ተስፋ ከሚያስቆርጥ በግረኛ ምን ትጠብቃለህ? ግን ዶንት ወሪ ኤቨር ኢንክሪዚንግ ላይፍ በዚህ ሰው ህይወት ውስጥ የምትመለከቱት መጀመሪያ ወሰዱና በአባቱ ቤት በወንድሞቹ መካከል ቀቡት። ያቺ ቅባት እንደው ሲግኒፊካንት አይደለም፣ ህዝብ የሚያየው አይደለም፣ አይቶ የሚያከብሩት አይደለም። ወንድሞቹ ቤተሰቡ ብቻ ነው ያዩት። ሌላው እንኳን ተቀብቷል ብሎ እንዳይለው። ግን በዛች ቤት በተቀባው ቅባቱ ኢንክሪዝ የሚያደርግ ነው። ከዛው ወደ አሁኑ እንደወጣ አንበሳና ድብን ለማሸነፍ ብቃት ሆኖታል። የት ሀገር ነው አንድ ብላቴና ሰው በመሰረቱ አንበሳ ማሸነፍ አይችልም። ትንሽ ልጅ አንበሳውን አንቄ ገለው ነበር ሲል ከየትም የመጣ አይደለም። ኢንክሪዝ the power of anointing ኤክስተርናል ፓወር ላው ላይ አስቀምጧል። እና በዚህ በወንድሞቹ መካከል በተቀባው ቅባት አንበሳና ድብ ብቻ ነው የሚያሸንፈው። ቅባት እንግዲህ ኦፖርቹኒቲም ይከፍታል፣ ፌመስ ያደርጋል፣ ነገስታት ቤትም ያስገባል፣ ከታላላቅ ሰዎችም ጋር ያስቀምጣል። አዋርዶ አይደለም የሚጠቀመው እግዚአብሔር። እንደ ጠንቋይ ደበሎ አያስለብስም፣ አሳምሯል የሚጠቀመው። የእግዚአብሔር ነገር ከሆነ ማደግ ነው አይደለም እንዴ? ክብር ለኢየሱስ ይሁን። የሆነ ቦታ ከቆመ ዋች። ስለዚህ ምን ሆነ እንደሆነ ታውቃላችሁ? በዚህ ቅባት አንበሳና ድብ አሸንፎ ረክቶ አልተቀመጠም። አንድ ቀን አባትየው ልኮት ኤላ ሸለቆ ሄደ። እዛ ሲደርስ ኦፖርቹኒቲ ተከፈተ፣ ቅባቱን አፕላይ የሚያደርግበት የተከፈተው ኦፖርቹኒቲ። ጎልያድ የሚባል መፍትሄ የታጣለት የእስራኤል ነቀርሳ የሆነ ሰው መጣ። የሚያሸንፈው የለም፣ የሚችለው የለም። ሲጀመር ሰውየው ብረት ለበስ ነው። ከልጅነቱ ጀምሮ የጦር ልምድ ያለው ነው። የታጠቀው መሳሪያ ልዩ ነው። ጋሻ ጃግሬ ያለው ጋሻ ታጥቋል። ቁመቱ ረጅም ነው። ከልጅነቱ ጀምሮ እንደምታውቁት ነው። እዚህ ሰው ፊት መቆም የሚችል የለም። ታላላቅ ቢንያማውያን በፊቱ መቆም አልቻሉም። ሳኦል ጀግና ነበር። የቄስ ልጅ ሳኦል በሄደበት ድል ያደርግ ነበር። ይሄኛውን ግን አልቻለም። ስለዚህ ይሄኛውን የሚችል አንድ የተቀባ ሰው በቅባት ኃይል ለቅባት በሚመጥን አካሄድ ያለው ሰው በዚያ ስፍራ የተገኘው ያ ብላቴና እረኛ ነው የተገኘውና አይ ካን ዱ ኢት አለ። ይሄ ቦልድነስ ከየት መጣ? ትዕቢት አይደለም፣ ቦልድነስ ነው። ነገር ግን ሾርት ታሪኩን ለማሳጠር ያህል ዳዊት ጎልያድን ገርስሶታል። ይሄን ያበቃው በምንድን ነው? በተቀባበት በዛ ቅባቱ እያደገ አድቫንስ እያደረገ በዚህ ሰው ህይወት ውስጥ አብሮ ቀስ በቀስ እንጂ ያደገው ኦቨርናይት አድጎ አላደረም። የሚገርማችሁ ነገር ከዚያ በኋላ ጎልያድን ከመግደል ባሻገር ዜማ ተዘመረለት። ሳኦል ሺህ ገደለ እንዳይከፋው ነው። ማንንም አልገደለም። ማንን ገደለ ያለታ? ዳዊት እልፍ ገደለ የተባለለት ለምንድን ነው? የእልፍ ሂሳብ ነው። ብቻውን አይደለም። ጎልያድ የፍልስጤማውያን መሪ ነበር ያለታ። ከዛ ባሻገር እግዚአብሔር የተመሰገነ ነው። ላሳጥረው እዚህ ጋር ይሄ ሰው በዚህ ጋር አላበቃም። ነገስታት ቤት ያስገባው ያቅባት ነው። ምን ስለሆነ አንድ እረኛ የንጉስ አማች የሚሆነው? በአቋራጭ የንጉስ አማች ሆኗል። የንጉስ ልጅ ጆናታን ጓደኛ ሆኗል። ከንጉስ ጋር ተዋውቋል። ቤተ መንግስት ተጋብዞ ከታላላቅ መኳንንት ጋር አንዱ ሆኖ ገበታ ላይ ከሚቀመጡት አንዱ ሆኗል። ነገር ግን ቅባት ችግሩ ምቀኛ ያስነሳል። የምትበልጧቸው ሰዎች ይነሱባቸዋል።
የእናንተን ያለ እውቀት የሌላቸው ሰዎች መውጫ መግቢያ ያሳጧቸዋል። የክርስትና ኤቢሲዲ ያልገባቸው ሰዎች አፋቸውን እንደፈለጋቸው ያላቅቁባቸዋል። የክርስትና መነሻና መድረሻው ያልገባቸው ሰዎች ከየት መጣ ወዴት ትሄዳለህ ብትሏቸው እንደ ኢየሱስ ክርስቶስ ከአባቴ ዘንድ ወጥቼ መጥቻለሁ ወደ አባቴ ሄዳለሁ ማለት ይህን ፎርማት ለይቶ ማወቅ የማይችል ሰው ተነስቶ እንደፈለገ ይናገራል። በቃ የምትበልጧቸው ሰዎች ይነሱባቸዋል ማለት ነው። ዳዊትን ተነሱበት። ቅናት ምቀኝነት ያስነሳል። እሷ ከእግዚአብሔር አይደለችም። ቢሆንም ግን መነሳቱ አይቀርም። እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ወንጀላቸው ምንድን ነው? እግዚአብሔርን ለመምሰል መወሰናቸው ነው። ምን ክፋት አለው? እሱ ግን ወደድክም ጠላም የሆነ ችግር ያስነሳል ማለት ነው። ዋች ከዛ በኋላ እዳ ያለበት ችግር ያለበት ሁሉ ይህን ሰው ተከትሎታል። የ600 ሰራዊት መሪ ለመሆን አብቅቶታል። ስደቱ ግን እየጨመረ ነው የመጣው። ስለዚህ በመጀመሪያው ቅባት የ600 ህዝብ መሪ ሆኗል ማለት ነው። ቅባት ኢንክሪዚንግ የብሉይ ኪዳን ላንጉጅ ነው ማወራው። ከሳኦል ከሞተ በኋላ ጌታ ሆይ የት ልሂድ ሲለው ወደ ይሁዳ ምድር ሂድ። የት? ሄብሮን ሂድ። ሄብሮን ከሄደ በኋላ የይሁዳ ክፍለ ሀገር ሰዎች ተሰባስበው መጡና ወንድማቸው ልጃቸው ነው ቀቡት ይላል። እቺኛዋ ቅባት ደግሞ ከፍ ያለች ነች። ያኛው የ600 ህዝብ መሪ ነው ያደረገው። ጎልያድን ለመምታት፣ አንበሳን ድብ ለማሸነፍ፣ የነገስታት ቤት ለመግባት፣ የንጉስ አማች ለመሆን፣ ፌመስ ለመሆን ለዛ አብቅቶታል። ዳስ ናት ኢናፍ። ቀደም ያልኳችሁ እኩለ ቀን እስኪሆን አይደለም፣ ገና እኩለ ቀን አልሆነም። ከጠዋቱ 2 ሰዓት ነው ወይም 1 ሰዓት ነው። ጌታ ይባረክ። አረካም። የንጉስ አማች መሆን በቂ አይደለም፣ ገና ኤቨር ኢንክሪዚንግ። ክብር ለእግዚአብሔር ይሁን። የእግዚአብሔር መንግስት ሁል ጊዜ አድቫንስ ታደርጋለች። መንግስት ውጪ ዛፍ ላይ አይደለም አድቫንስ የምታደርገው፣ በውስጣችን ነው። የእግዚአብሔር መንግስት አገዛዝ ነው፣ ዶሚኒየን ነው። አድቫንስ ስታደርግ አብረን ነው አድቫንስ የምናደርገው። የይሁዳ ህዝብ የአንድ ትራይብ ንጉስ አደረገው ማለት ነው። ኬት ተነስቶ ነው ሰው እዚህ ደርሰው አይታወቅም መንገዱን። በቃ ያዘው እዚህ ጋር። ይሄ በቂ አይደለም። ቤተ መንግስቱን ከሄብሮን ወደ ኢየሩሳሌም ሙቭ ከማድረጉ በፊት ከኢያቡሳውያን እጅ ለመጀመሪያ ጊዜ አስለቅቀው ቤተ መንግስቱን ወደዛ ሙቭ ሲያደርግ ከዳን እስከ ቤርሳቤ 12ቱ ነገዶች መጡና አንተ የአጥንታችን ፍላጭ የስጋችን ቁራጭ ነህ። የሳኦል ጉዳይ አሁን አብቅቷል። እንዲያውም ሳኦል ስልጣን ላይ ያለ ህዝቡን የምታወጣና የምታስገባ አንተ ነበርክ። አሁን ዳሰት አነሱና 12ቱ ትራይብ ዳዊትን ቀቡት። ምንድነው ይሄ እያደገ የመጣ ነገር? በቤተሰቡ መካከል የጀመረ በይሁዳ ክፍለ ሀገር የቀጠለ በ12ቱ ነገዶች ላይ ምንድነው የሚያድግ ነገር ነው። አንድ ጊዜ ዳዊት እድገት የሆነች ቦታ ላይ እንቅፋት መጥቶት ነበረ። እንቅፋት የመጣው በራሱ ስህተት ነው፣ የአካሄድ ችግር። ኦሪዮን የሚባል ሰው አንድ ኬጢያዊ የእግዚአብሔር ሰው፣ ኬጢያዊ ነው፣ እስራኤላዊ አይደለም፣ ወደ እስራኤላዊነት የገባ ነው። ያን ሰው ያለ ምክንያት አስገድሎ በዛ ዳፋ ልጁ መፈንቅለ መንግስት አደረገበት። የዛ ውጤት ነው በነገራችን ላይ። ግን ሰውየው ብልህ ስለሆነ እሷን በንስሐ ቶሎ አስተካከለና ጉዳዩን ሩጫውን ማስቀጠል ጀመረ። ኤቨር ኢንክሪዚንግ ላይፍ ፕሬዝ ዘ ሎርድ። ክብር ለእግዚአብሔር ይሁን። አሜን። እችን ሀሳብ ያነሳሁት መግቢያ እንድትሆነኝ ነው። ሰዓቴን በአግባቡ ነው የምጠቀመው፣ አላቆያችሁም። የሄብሮን ቤተክርስቲያን አካሄድ ልክ እንደዚህ ነው ማለት ነው። አሜን። የሄብሮን ሲባል ቸርች ብቻ እንዳታስብ፣ እያንዳንዳችሁ በኢንዲቪጁዋሊ ቤት በኩል ነው ማድርገው ምናምን አትበል። ዳዊት ቤት በኩል እንደሚያርግ፣ ቤት በኩል ከቤተ መንግስት ሰዎች ጋር እንደሚተዋወቅ፣ እንዴት አድርጎ ቅባት የሆነ ነገር ምንም የምታውቀው ነገር የለም። ከየት አምቶ እግዚአብሔር ሄድ እንደሚያደርግ ወደምትፈልገው ሀገር እንደሚወስድ እዛም ውስጥ ምን እንደሚያደርግ you don't know but you got to grow properly. proper growth በእግዚአብሔር መንግስት ውስጥ ትልቅ ስፍራ የሚሰጠ ክሩሻል የሆነ ነገር ወቁ። የአለማደግ ችግር ደግሞ ዋና ሲንድረም ነው። በነገራችን ላይ ጌታ ምስክሬ ነው። መንፈሳዊ ሲንድረም እንደ ሲንድረም አስጠሊ ነገር የለም። ቀፋፊ ነው፣ ከባድ ነው። ነገር ግን በእግዚአብሔር ፊት እድገት ትልቅ ስፍራ የሚሰጠው ጉዳይ ነው ማለት ነው። እቺን ሐሳብ ከያዛችሁልኝ አሁን ስብከቴን እንግዲህ ዛሬ ፕሮግራምም ስለነበረ ስብከቴ አካል ነው እስካሁን ያወራሁት። አሁን ከ29 ነው፣ ኦልሞስት 30 ሊሆን ነው። 1 PM ላይ አበቃለሁ። 30 ደቂቃ ይበቃኛል ማለት ነው ቀሪ ጊዜ። እስካሁን የተናገርኩትን በግል ህይወታችሁ ውስጥ እያደግኩ ነው ወይስ የሆነ ቦታ ህይወቴ ስታክ አድርጓል? እቺ ነገር ራስን መጠየቅ ያስፈልጋል። አንዲት የሆነች ልጅ አንድ ጊዜ ጋዜጠኛ ደወለችልኝና የተረሱ አገልጋዮች አሉ አለችኝ። what እንዴት እንደደነገጥኩ ያለታ። የተረሱ አገልጋይ ምን ማለት ነው ስላት ስም ጠርታ እከሌ አንድ ወቅት በጣም ፌመስ የነበሩ ሰዎች ናቸው። ትዝ ይላል። በተለይ ከ15 ዓመት 20 ዓመት በፊት የነበሩ ሰዎችን ትዝ ይላል እንዴት እንደምናደንቃቸው የእነሱን ፕሮግራም ለመካፈል ስንሯሯጥ
አለችኝ። አይ ሴድ yes። የት ነው ያሉት አሁን አለችኝ። አሉ ሰዎቹ በእርግጥ በግድ መድረክ ላይ ለመታየት ይፍጨረጨራሉ። ተረስቷል። ጌታ ምስክሬ ነው። አንተም እንዳትረሳ አለችኝ። እግዚአብሔር እኔ በቀላሉ አልረሳም አውቃለሁ፣ ግን ለመረሳት you are nobody ማለት ነው። ማንም አንተን ለመስማት አይመጣም ማለት ነው። አገልጋይ፣ ታዋቂ ዘማሪዎች፣ የድሮ ዘማሪዎች አንድ ወንድም መካከላችን አለ። እሱ አልተረሳም። እኔ አድናቂው ስለሆንኩ ማለት ነው። በዘማሪ መረሳት ድብና አድርጎ መረሳት አለ። nobody cares about you anymore። ሰባኪ nobody cares። ኮንፈረንስ ብታደርግ የሚመጣልህ የለም። ስብከትን ለመስማት ዩቲዩብ ላይ ገብቶ አይሰሙም። ከእንደዚህ አይነት ጉድ እግዚአብሔር ይጠብቀን። እንዴት ነው ሀፕን የሚያደርገው ይሄ ነገር? ቸርቾችም ይረሳሉ እንደዛው። ኢቨንቹሊ ሄዶ ቸርቹ ከመረሳታቸው የተነሳ እንደ አሜሪካ ቸርች ባዶ ይሆናሉ። የኢትዮጵያ ቸርች ወደዚህ እንዳትሄድ እፈራለሁ እኔ። በጣም በፍጥነት ነው እየቀነሰች ያለችው የኢትዮጵያ ቸርች። የአሜሪካ ቸርች ቀስ በቀስ ነው ጎሎ፣ ቀስ በቀስ ነው እየወደቀ መጥቶ እነዚህ ትልልቅ ሜን ላይን ቸርቾች ባዶአቸውን የቀሩት። ባዶ መቅረት ብቻ ሳይሆን አሁንማ ህንፃውንም ለመስጊድ ለተለያየ ነገር መሸጥ ጀምሯል። ለአብነት ያለ እኛ ሰፈር አንድ ባፕቲስት ቸርች፣ ሜቶዲስት ቸርች የተሸጠው የኢትዮጵያ ፈርስት ሂጅራ የሚባል የዚህ አበሻ መስጊድ እንትኖች ናቸው የገዙት። እኛ ጋር የአማርኛ ጽሑፍ አየው። መስቀሉ ተቆርጧል። ጨረቃ ነው ላው ላይ ያለው። እሱ ዳዝን ባዘር ሚሱ ግን ለምን እዛ ተደረሰ? ያ ቤተክርስቲያን ተረስቷል። እነ ሜቶዲስት በድሮ ዝና እንጂ የሉም ኦልሞስት። እነ ባፕቲስት እነ ሉትራን ኦልሞስት አደጋ ላይ ነው ያሉት። የኛ ኢትዮጵያ ቤተክርስቲያን ደግሞ ቀስ በቀስ ሳይሆን በኃይለኛ ስኬል ነው እየወረደ ያለው። ለምን እንደሆነ አላውቅም። ስለዚህ የሆነ ቦታ ላይ መቆም አለበት ይሄ ነገር። ምን ታውቃላችሁ? እግዚአብሔር እናንተን ለህዝባችሁ መነሳት ምክንያት ቢያደርጋችሁ። የወይን ፍሬ በዘለላው በተገኘ ጊዜ አታጥፏት። አንዲት ዘለላ እኮ ነች፣ በእሷ በረከት አለና። እግዚአብሔር ሁሉ ጊዜ ቅሬታ አለው። የሚገርማችሁ ነገር ሁሌ በቃ ብቻዬን ቀርቻለሁ ሲል 7000 አሉ በስውር። ሁሉ ጊዜ እግዚአብሔር የሆነ ቤተክርስቲያን አለው። ሁሉ ጊዜ የሆነ ፓስተር አለው እግዚአብሔር። ሁሉ ጊዜ የሆነ ግሩፕ አለው እግዚአብሔር። ስለዚህ እግዚአብሔር ለዛ ሊጠቀምባችሁ ቢችልስ? እስካሁን የታገሳችሁት የተነቀፋችሁበት፣ በአካሄድ እንኳንም ያልተነቀፋችሁ፣ በትምህርት ተነቀፍ፣ አትፍራ። እግዚአብሔር የተመሰገነ ይሁን። ጌታ መልካም ነው። አሁን በአጭሩ የእግዚአብሔርን ቃል ሼር ስለማደርጋችሁ አጭር ጸሎት ከእናንተ ጋር ጸልዬ በጀምር ደስ ይለኛል። ለምን ብትሉ ጸልዬ ስላልጀመርኩኝ ከእናንተ ጋር በጸልይ ደስ ይለኛል። አጭር ጸሎት ተነስተን እንጸልይ እስቲ እንድንነቃቃ። ጌታ ስሙ ይባረክ። Yes. Hallelujah. Thank you, Lord. Glory. Hallelujah. Rama santri liantrunama santri dadadabo salere eber dadabo salara dadabosia. በልሳን ጸልዩ። ፔንቴኮስታል ቸርች ነው። በመንፈስ ቅዱስ ተሞልቶ ሰዎች በልሳን የሚጸልዩበት ቸርች ነው። አትፈላሰፉ። ዶንት ወሪ። በጉባኤ እኮ ዝም ይበል ይላል። ይሄኛው ልሳን አይደለም። ለግል ነው የምትናገረው፣ ለሰው አይደለም። በግል ኮኔክት አድርግ ትችላለህ። በልሳን መጸለይ የማያምን ቸርች ውስጥ ከሄዳችሁ ዝም በሉ፣ እንዳትረብሿቸው። እዚህ ግን ጸልይ። በግል ኮኔክት አድርግ። ምን ቸገረ? ራማ ሳንትሪሊ አንትራና ባያራባሲ አራባ ሳንትሩ ማናናሞስ ሎሬኤ ባያራባሲ አራባ ሳንትሪና ናናሞስ ሎሬማስ ሴሌማ ሳንክሊራ ዳዳቦስ አራባ ያራባ ዳዳቦስያ ሪፓያ ሪባያ ሪማ ሳንቺደ ናናሞስ ሎሮ ኦባ ያራባ ዳዳቦስ ለሬማ ሳንክሪባ ዳዳቦስ አራባ ያራባሲ አራባ አራባ ዳዳቦስያ ሎሬባ ሳንትሪና ዳዳቦስ አራባ ያራባ ዳዳቦስ Ripa santrilia ruba ya riba santrida nanamos. Hallelujah. Glory. Thank you Jesus. እግዚአብሔር ይባረክ። ጌታ ይባረክ። እስቲ አንድ ደቂቃ እግዚአብሔርን አመስግኑ በግላችሁ። ምን ብዬ ላመስግን? I don't have to tell you.
አባት ሆይ አመሰግናለሁ። ሃሌሉያ። ለግላችሁ አመስግኑ እስቲ። ምን አደረገልህ ጌታ? ላንተ አባትህ ማን ነው? የተከተልከው ጌታ ማን ነው? ለመሆኑ ታውቀዋለህ? የማመልከውን አውቀዋለሁ አለ ጳውሎስ። የሚያውቀውን ነው የሚያመልከው። ሃሌሉያ። ያመንኩትን አውቃለሁ አለ። ክብር ለኢየሱስ ይሁን። እስቲ ባለንበት አጭር ጸሎት ልጸልይ። የምጸልየው ለታመሙት ነው። የተለያየ ባዮሎጂካል ኢሹ ያለባችሁ ምንም ይሁን ምንም በዘር የሚተላለፉ በሽታ ለምሳሌ እንደ ስኳር በሽታ፣ ኮሌስትሮል ምናምን፣ ብለድ ፕሬሸር፣ አዝማ ምናምን ይሄ የዘር በሽታ ነው ይባላል። ባዮሎጂካሊ ሞዲፋይድ ጂን ሞዲፋይ አድርጎ በሰው ህይወት ላይ የሚታዩ አባትና እናት ጋር ካየ እነሱ ስኳር በሽተኛ ከሆኑ በልጆች ላይ የመታየት ቻንስ አለው። የማይተላለፍ ደግሞ አንዳንድ መጥፎ በሽታዎች ዋትኤቨር ስማቸውን መዘርዘር የለብንም። እዚህ ጋር የምናውቀው ጥቂት ነው፣ እኛ ማናውቀውም አለ። ስለዚህ የምናውቀውንም የማናውቀውንም እኔ አሁን አዛለሁ። አሜን ትላላችሁ? እሺ ታምናላችሁ? የግድ ብዙ መጮህ የለብንም። ኢየሱስ እንደ ጸለየው አጭር ጸሎት ነው የምንጸልየው። በጣም የሚገርም ጸሎት ነው የጸለየው። ሲጸልይ ምን አለ? አባት ሆይ እንደሰማኸኝ አምና አውቃለሁ፣ ስለሰማኸኝ አመሰግናለሁ፣ እንደሰማኸኝም አወቅኩ። ምን አይነት ጸሎት ነው የጸሎት? ኃይለኛ የእምነት ጸሎት ነው። ስለዚህ አፕራይ እናንተ ከኔ ጋር አሜን በሉ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ጉባኤ እኔን ጨምሮ በዚህ ህዝብ ላይ ጉንፋን ቢሆን፣ የጥርስ በሽታ ቢሆን፣ ምንም ይሁን ምንም፣ ትልቅ ካንሰር ቢሆን፣ ኤኒቲንግ ስም ያለው ማንኛውም ባዮሎጂካሊ ዲፋይን ሊደረግ የሚችል ሐኪም የነገረን ያልነገረን ቢሆን፣ ጤናችንን ሊያጎል የመጣ ሊያሳዝነን፣ ዝቅ ሊያረገን የመጣ አንካሳ ሊያረገን የመጣ ሰባራ ሊያረገን የመጣ እጃችንን ሊያሳጥር የመጣ አቅማችንን ሚኒማይዝ ለማድረግ የመጣ ሊያሳዝነን ሊያስከፋን የመጣ በዚህ ጣሪያ ስር ያለ ማንኛውም ሰው በጌታ በኢየሱስ ስም ሁላችንም እንድንፈወስ ጸለይኩ በዚህ ሰዓት። ስለዚህ በኢየሱስ ስም ተፈወሱ። በጌታ በኢየሱስ ስም ዳኑ። የበሽታና የደዌ አቅም ከእያንዳንዳችሁ ላይ እኔን ጨምሮ በኢየሱስ ስም ሰበርኩት። Be gone in the name of Jesus. ኢየሱስ ክርስቶስ የጴጥሮስ አማት እጁን ጭኖባት እሷ ላይ ሆኖ አይደለም የጸለየው፣ በሽታውን ገሰጸው ነው የሚለው። ንዳዱም ሰምቶት ሄደ ነው የሚለው ጥሏት። ስለዚህ ከእያንዳንዳችሁ ስጋ ላይ ከአእምሮ ላይ ማንኛውም አብ ያልተከለው ተክል በኢየሱስ ስም አደረግኩት። በኢየሱስ ስም ይሂድ አሁን። I'll never allow you back in Jesus name. ተፈውሳችኋል። አሜን በሉ። in Jesus name. አሜን። አሁን ኮንፌስ አድርገን እንጨርሳለን። እኔ የምላችሁን በሉ። አብ እንደሚያውቀኝ አባቴን ላውቀው በዚህ ስፍራ አለው። ያ ብቻ አይደለም፣ ራሴን ላውቅ፣ ሶርሴን ላውቅ፣ የታዘዝኩት ሊገባኝ፣ ደግሞም ልታዘዝ፣ በምድር ላይ መልካምን ላደርግ ዛሬ ካንተ እማራለሁ። አስተምረኝ፣ እኔም እማራለሁ። in Jesus name amen. አሜን። ክብር ለኢየሱስ ይሁን። yes thank you። ቁጭ በሉ። አመሰግናለሁ በጣም። ኤፌሶን ምዕራፍ 4 ቁጥር 17 ጀምሬ ማነባውን ስሙ። ዛሬ የተማራችሁ ግራጁዌት ያደረጋችሁ ሰዎች ዋንስ አጌን እንኳን ደስ ያላችሁ። መልካምን መርጣችኋል። እግዚአብሔር ላደረገላችሁ ነገር እኛም የምስጋናችሁ አካል ነን። ኮንግራቹሌሽንስ። እግዚአብሔር ይባረክ። ትልቁን ትምህርት ተምራችኋል። እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታም ሆኜ እመክራለሁ። አሕዛብ በምንድን ነው የሚመላለሱት? በአእምሯቸው ከንቱነት ነው የሚመላለሱት። የአእምሮ ከንቱነት ማለት አንደኛ ቆሮንቶስ ምዕራፍ 1 ምዕራፍ 2 ቁጥር 14 ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ምንድን ነው የሚለው? ሞኝነት ነው። ለምን ሞኝነት ሆነበት? ምክንያቱም በስጋ የሚያየው ነገር የለም። ስለዚህ የማይታይ ነገር ነው የምናወራው። የማይታይ ነገር ሄደ ብታወራው እንዴት አድርጎ ነው የሚያየው? የፈለገ የተማረ ቢሆን እንደ በጣም ሞኝነት አድርጎ ነው የሚቆጥረው። ስለ ሞኝነት ካነሳን መጽሐፍ ቅዱስ እንደዚህ ይላል፣ የመስቀሉ ቃል ለሚጠፉት ሞኝነት ነው። የመስቀል ቃል ማለት የክራይስት ላይክነስ ወርድ ማለት ነው። ኢየሱስ የሞተበትና የተነሳበት ዋናው ዓላማ ማለት ነው። ዓላማውም አንተ ኃጢአተኛ ነበርክ፣ በሱ ሞትና ትንሣኤ ተመልሰ
በእግዚአብሔር ፊት መቆም የምትችልበት የጽድቅ ብቃት እንዲኖር እንዲሁ ሳትሰራ በጸጋ። ይህ ነገር ለሚጠፉ ሰዎች ምንድነው? የመስቀል ቃል ማለት ይሄ ነው፣ ሞኝነት፣ ፉሊሽነስ። ኢትስ ኦኬ። ነገር ግን አንዳንድ ሰዎች ደግሞ የእግዚአብሔርን ነገር እንደ ሞኝነት የሚቆጥሩ ሰዎች ካሉ የእግዚአብሔር ሞኝነት ተብሎ የተጠራው የእግዚአብሔር ከሆነ በምድር ላይ ጠቢብ ከሆኑ ሰዎች ሁሉ ከግሪክ ፈላስፋዎች በሏቸው ዋሬቨር ጠቢባን ከነሱ ይልቅ ይጠበባል። በዛም ከሄዳችሁ ኢትስ ኦኬ ሞኝነት ነው ብላችኋል። ኢትስ ኦኬ ተቀብለናል። ቢሆንም ከዓለም ጥበብ ይልቅ የእግዚአብሔር ሞኝነት ይበልጣል በዛም። ነገር ግን ስትል የእግዚአብሔር ነገር ሞኝነት ነው አልተባለም። ስለዚህ ሰዎች ሳያስተውሉም ይላሉ እንዴ የእግዚአብሔር ነገር እኮ በሞኝነት ነው። እግዚአብሔር ፉሊሽነስ የለውም፣ ስቱፒዲቲ የለውም። የምን ሞኝነት ነው የምታወራው? የሞኝነት መልካምነት አላየውም። ኦኬ ሞኝነት ቂላቂልነት ነው። በእግዚአብሔር ቃል ውስጥ እግዚአብሔር የብልሆችና የስማርት ሰዎች ቤት እንጂ የሞኞች ቤት አይደለም። አንድም ቦታ መጽሐፍ ቅዱስ ሞኝነት ነው አይልም። ራስን የዋህ አድርጎ የእግዚአብሔር ነገር ስለመቀበል እንጂ በቂላቂልነት ነው የእግዚአብሔር ነገር በሞኝነት ነው ብላችሁ እንደማትተረጉሙ ተስፋ አደርጋለሁ። ስለዚህ ምንድነው ሐሳቡ? እንግዲህ ራስን ዝቅ ስለማድረግ ነው የሚያወራው ማለት ነው። የአሕዛብ እንግዲህ ተመልከቱ፣ በአእምሮአቸው ከንቱነት ይመላለሳሉ የሚለው ቋንቋ። ይህ ከንቱነት መቼ ነው የጀመረው? ዘፍጥረት ምዕራፍ 3 ላይ ነው የጀመረው። ከዘፍጥረት ምዕራፍ 3 በፊት የአእምሮ ከንቱነት አልነበረም። አዳምና ሔዋን ከንቱነትን ጨርሶ አያውቁትም ነበር። they are very smart people። ምክንያቱም የእነዚህ ሰዎች እውቀት እንግዲህ የሞኝነትና የጅላጅልነት የቂላቂልነት ተቃራኒው አዋቂነትና ጠቢብ መሆን ነው አይደለም እንዴ? ስለዚህ አዳም እኔ ከውድቀቱ በፊት ያየሁት እዚህ ሰውዬ ጋር እግዚአብሔር እንስሳት ፈጠረ፣ መጥቶ በፊቱ አሳለፈ። አንዷንም ኮንፊውዝ አላደረገም። አንዷንም እግዚአብሔር የሚያውቀውን እውቀት ብቻ ነበር የሚያውቀው ማለት ነው። እግዚአብሔር የፈጠረው እግዚአብሔር ነው። እንስሳት በፊቱ ሲያሳልፍ ስም እንዲያወጣ በምን ስም እንደሚጠራቸው የሚለው ቋንቋ ጅብን፣ አውሬ፣ አንበሳን ለማለት ሳይሆን ስም የሚለው ቋንቋ ስለ ማንነት መገለጫቸውን ምንነታቸውን የሚያመለክት ነው። ኤኔብል ያደረገባቸው እግዚአብሔር ጅራፍ ምንድነው ዜብራ ፈጥሮ የዜብራ ማንነት ለሃይና አሳልፏል፣ ለጅብ አሳልፎ አልሰጠም። ኦኬ እግዚአብሔር በፈጠረው መልኩ በዛ ማንነት እንዲገለጡ የሚያደርግ ኮንፌሽን ነው። ኮንፌስ ያደረገበት የፈጠረው እግዚአብሔር ነው። ለምን ሰውን እዚህ ውስጥ አስገባ ካላችሁ አብረን የምንሰራ ነን ተብሎ ተጽፏል። ፍሮም ዘ ቢጊኒንግ እግዚአብሔር ክሪኤሽን ውስጥ ለምንድን ነው ሰውን ያስገባው? አባታችን እግዚአብሔር ክሪኤቲቭ ፓወር ያለው አምላካችን ፈጣሪ እንደሆነ ልጆች ወለድኩ ካለ የተወለዱት የአባታችን የእግዚአብሔር አይነት ናቸው፣ ግን እግዚአብሔር አይደሉም። አደራችሁን እንዳትተረጉሙ። ለሚተረጉሙ ሰዎች እዚህ ጋር በር የሚዘጋ ነገር ልናገር። እግዚአብሔር አምላካችን ነው፣ እኛ አምላኪዎች ነን። እሺ ሰምታችኋል። እግዚአብሔር ፈጣሪ ነው፣ እኛ ፍጡሮች ነን። እሺ እግዚአብሔር ነው፣ እኛ ሰው ነን። ኦኬ እግዚአብሔር ጅማሬ የለውም፣ እኛ ጅማሬ አለን። እሱ አምላካችን ነው፣ እኛ አምላኪዎች ነን። አባታችን ነው፣ ልጆቹ ነን። ፈጣሪ ነው፣ ፍጡሮች ነን። እቺን ከኔ ከሰማችሁ ካሁን በኋላ ኃይሉ ዮሐንስ እግዚአብሔር ነኝ ብሏል ብሎ የሚሰብክ ሰው ስትሰሙ መንገድ ላይ ምንድነው የምትሉት? ሄ ውሸታም why you lying? ካፉ ሰምቻለሁ። ምን ሲል? እግዚአብሔር ፈጣሪ ነው፣ እኔ ፍጡር ነኝ ብሏል። አምላክ ነው፣ እኔ አምላኪ ነኝ ብሏል። እሱ ዘላለማዊ ነው፣ እኔ ጅማሬ አለኝ ብሏል። ከዚህ ውጪ ምንድነው? እኔ አብያተ ክርስቲያናት ነኝ። በነገራችን ላይ ዋና አብያተ ክርስቲያናት እንዳውም በእኔ አምሳል ነው መቀረጽ ያለበት። ጌታ ኢየሱስ ምስክሬ ነው። አም ፓወርፉል እግዚአብሔር ምስክሬ ነው። እኔ አውቃለሁ። ሲጀመር ቸርች ሂስትሪ አውቃለሁ፣ በደንብ ነው የማውቀው። ኦልድ ቴስትመንት ሰርቬይ አውቃለሁ፣ ኒው ቴስትመንት ሰርቬይ አውቃለሁ። ማንም ሰው አታለኝም። ዲቴል ነው የማውቀው። ቸርች እንዴት ሰፈር አድርጋ እዚህ እንደደረሰች አውቃለሁ። ማን ትሪኒቲን ኮይን እንዳደረገ አውቃለሁ። ፕሮቴስታንት እንዴት እንደወጣ አውቃለሁ። ዲቴል ነው የማውቀው። ስለዚህ ማንም ሰው መጥቶ አጠገቤ እያወራ በግሪክ እኮ በሂብሩ በአረማይክ ምናምን ቢለኝ እኔ ሂብሩ ካሁን በኋላ ስማር አልገኝም በስተርጅና። ምን ያደርግ? ለምንድን የማረው ግሪክ? ለምንድን የማረው? እነሱም በግሪኩ ምናምን የሚሉን ሰዎች እውነቱን ልንገራችሁ ግሪክ ቋንቋ ይችላሉ ማለት አይችሉም። የት ሀገር ነው በአንድ ሴሚስተር ቋንቋ ተናጋሪ የምትሆነው? ግሪክ ወስጃለሁ፣ መውሰድ ይቻላል። ተናጋሪ ያደርጋል። ስንት ዓመት ነው አሜሪካ የኖርኩት እኔ። ስትል እንግሊሽ ይቸግረኛል። ቋንቋ ዝም ብለህ ካልተወለድክበት ዝም ብለህ ትማራለህ እንዴ? ስለዚህ ግሪኩ ሂብሩ ምናምን ለሚሉ ሰዎች እድሜ ለቴክኖሎጂ አሁን ብዙ ቱል አለን። ስልክ ላይ በፈለከው ቱል ኮንቨርት አድርገህ ስታይ ወዳጄ ማን ይሸውዳል? I said we are powerful people። እግዚአብሔር ምስክሬ ነው። እንዲሁ ስታዩን በየሻይ ቤቱ ሳይሆን ሰዎች እንደ ማንኛውም ሰው ላይሆን ይችላሉ። እኔ ለምንድነው ፓወርፉል ያልኩት? ብዙ አውቃለሁ፣ ብዙ ነገር እንደ አንድ ወርድ ኦፍ ፌዝ የገንዘብ ለቀማ ወርድ ኦፍ ፌዝ እንደዛ አድርገው ላይሆን ይችላሉ ሰዎች። አይምሰላችሁ። የክራይስት ላይክነስ አስተማሪ እኮ ነን። መጽሐፍ ቅዱስ አንድ ላይ ብትጨፈልቀው ክርስቶስን ስለመምሰል ነው የሚያወራው። ሌላ ምንም የሚያወራው ነገር የለም። አንተን የተቀበለ በእከሌ መልክ አይደለም።
በልጁ መልክ ነው የተቀበለ። የዛ እውቀት ከሌለ you are just an ordinary person። ኢየሱስ ጌታ ነው። አሁን ያነበብኩላችሁ ክፍል አሕዛብ በአእምሯቸው ከንቱነት ይመላለሳሉ፣ እነሱም ከእግዚአብሔር ሕይወት ራቁና ጠፉ። ሰው ከእግዚአብሔር ሕይወት ርቆ የጠፋው ዘፍጥረት ምዕራፍ 3 ላይ ነው። ኦኬ ከእግዚአብሔር ሕይወት ራቁና ጠፉ ከተባለ ከዛ በፊት በምን ውስጥ ነበሩ? በእግዚአብሔር ሕይወት ውስጥ ነበሩ። በነገራችን ላይ ስለ መንፈሳዊ ሞት ስናወራ ሰው መንፈሳዊ ሞት የሞተው ዘፍጥረት ምዕራፍ 3 አይደለም? ስለ ሞት ካወራ ሕያውነት ነበረ ቀድሞ። ሕያውነት በሌለበት ሞት አቶ ከለ አትልም። አዳም ከየት የመጣ እንደሆነ ታውቃላችሁ? ከየት ነው ወዴት የመጣ? ሞተ። በዚህ ይሄን በበላ ቀን ትሞታለህ የሚል ቃል ምን ግልጽ አማርኛ እኮ ነው የማወራው። ምንም መፈላሰፍ የማያስፈልገው ነገር እኮ ነው እያወራው ያለሁት። ከዚህ በበላ ቀን ሞትን ትሞታለህ የሚል ቃል ካነበብክና ከዛ በልቶ ከሞተ ከዛ ፊት ምን ውስጥ ነበር? ሕያውነት በሌለበት ሙታንነት ይወራል እንዴ? ስለዚህ ከየት ነው የወጣው? ከሕያውነት ወደ ሙታንነት መምጣት ነው የሚያወራው። ስለዚህ አስቀድሞ ሕያውነት ነበር። ይህ ሕያውነት ከሕያው እግዚአብሔር በመገኘት በዘር የተላለፈብን ሕያውነት ነው እያወራን ያለ ነው። ሰው በመልካችን እንደ ምሳሌያችን ይሁን አለ። እቺን ዘፍጥረት ምዕራፍ 1 ቁጥር 26 ከ28 እሷን ኮንፊውዝ ካደረግ የፈለግከውን እግዚአብሔር ብትለኝ I'm not going to talk to you። ቀጥ ብዬ ሌላ ስለ ኳስ ጫውታ ምናምን እንጂ ማውራ I don't waste my time። ምንም ከማያውቅ ሰው ጋር ለምን ማውራው? አንዳንድ ትልቅ ፖዚሽን ያለው ሰው ይመጣና ኮንፊውዝ አድርጎ ካርቱን ከፈረሱ አስቀድሞ ሊያወራኝ ይሞክራል ማለት ነው። ለምንድን ነው ማገዶ መፈጀው? ርዕስ አስቀይረ ስለ አርሴናል ምናምን ታወራዋለህ፣ ታስቀይረዋለህ። ጌታ ምስክሬ ነው። ከሃይማኖተኞች ጋር ሰዓታችሁን አታጥፉ። you not go nowhere wasting your time። ኤኒቲንግ ክራይስት ላይክነስ ያልተነሳ ስብከት አይደለም። እኔ ስብከቶቼ ከሁለት ነገር ነው የሚነሱት። አንድ ከእግዚአብሔር ባህሪ ላይ የትኛውንም ርዕስ ሰታስበክ ብትለኝ ከእግዚአብሔር ባህሪ በመነሳት ስለሆነ መሳት አልችልም። እንዲህ አድርጌ ምስተው ቀጥሎ the finished work of Christ ተሰርቶ ካለቀ ነገር ላይ ተነስቼ ነው የማወራው። ስለ ቅድስና ስበክ ብትለኝ ተቀደስ ከሚለው አልጀምርም። ተቀድስ አልቅዱስ ነህ ዳግም ከተወለድክ። ይኸው በአፍንጫ እስኪወጣ አንተ ቅዱስ ነህ ጻድቅ ነህ። እቺን ምንም የጀመሪያ ከስራ አይደለ ቅዱስና ነው ያወራሁት። ግን በጸጋ የሆነ እቺን ካሳመንኩ በኋላ በስርዓት ስለመኖር አስተምራለሁ ማለት ነው። ያለ ስርዓት የሚሄዱትን ገስጹ ነው የሚለው ባይብል። እሱንም መጥተህ ስለ ኃጢአት እንዳሰብከው ስለ ኃጢአት አዲስ ኪዳን መስበክ እንደማይቻል ታውቃላችሁ። ለምን ቢ ሃምብል አትፍሩ። ለምን ባይብል ስለ ኃጢአት አያወራማ? ስለምን እንደሚያወራው? ስለ ጽድቅ ነው የሚያወራው። ስለ ሰይጣን ባይብል አያወራም። ስለምን እንደሚያወራው? ስለ ሰው ነው የሚያወራው። ስለ መልአክም አያወራም። ስለ ጨለማ አያወራም። ስለ ኃጢአት አያወራም። ስለ ውድቀት አያወራም። ስለምንድን ነው የሚያወራው? በተቃራኒው ነው የሚያወራው። እነዚህ ግን አልተጻፉም ባይብል ውስጥ አላልኩም። የተጻፉት እነዚህን ከመግለጥ አንጻር የተጻፉ ናቸው። ስለ ጨለማ ተጽፏል ባይብል ላይ፣ ግን ስለ ጨለማ ታላቅነት ሊያስተምር አይደለም ባይብል። ብርሃንን ኤክስፕሌን ለማድረግ ነው። ባይብል የብርሃን መልእክት እንጂ የጨለማ መልእክት የለውም። ስለ ሰይጣን እግረ መንገድ ነው የተጻፈው። አንዳንድ ሰው አለ ዛሬ ማስተምረው ትምህርት ርዕስ ምንድን ነው? ስለ ሰይጣን ነው ማስተምረው አለ። አም ሶሪ እኔ ስለ ሰይጣን ከሆነ መስማት አልፈልግም ማለት አንድ ጓደኛ። ስለ ኃጢአትም እንደዚያው። እዚህ ጋር አሁን ያነበብኩላችሁ ክፍል እኔ በአሮጌው ትርጉም ነው ማነበው። ስልኬ ላይ ያለ አዲስ ትርጉም ነው፣ ብዙም አላውቀውም። እነርሱም ባለማወቃቸው ጠንቅ፣ በልባቸው ደንዳናነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ። በጣም የሚገርም ነው። ደንዝዘውን በመመኘት ርኩሰት ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። አዲስ ኪዳን ላይ ቢጻፍም ይሄ ሐሳብ በነገራችን ላይ ስለ ኦሪጂናል ሂውመን ውድቀት የሚያወራ ቋንቋ ኦል ዘ ዌይ እኛ ጋር የደረሰ ሐሳብ ነው። አንድ የማያምን ሰው ሕይወት ላይ የሚገለጥ ነገር እንጂ ስለ ደከመ ክርስቲያን የሚያወራ ክፍል አይደለም። በነገራችን ላይ አንድ ማወቅ ያለብን ነገር ገላትያ ምዕራፍ 5 ላይ የተጻፈው የሥጋ ስራ የመንፈስ ፍሬ የሚለውን ያነቡና ሰዎች እግዚአብሔር መንግስት እኮ አይወርሱም ተብሎ ተጽፏል። ስለዚህ ክርስቲያኖች ይሄ ነገር ከታየባቸው ይነስም ይብዛም በእኛ ላይ እነዛ የሥጋ ስራዎች ይታያሉ እና መንግስተ ሰማያት አንወርስም። ክፍሉ የሚያወራው አንድ የማያምን ሰው ሕይወት ላይ የሚገለጡ የሥጋ ስራዎች ነው የሚያወራው እንጂ ክፍሉ እያወዳደረ ሊያሳያቸው የፈለገው በመንፈሳዊ ሰው ሕይወት ውስጥ የሚገለጥ የመንፈስ ፍሬና በስጋዊ ሰው በሌላ ቋንቋ ፈጽሞ ለመንፈሳዊ ነገር ጭፍን የሆነ ሰው ያልዳነ ሰው የሚታይበት የሥጋ ስራ ሁለቱን እያወዳደረ ቢናገር ስለ ደከመ ክርስቲያንና ስለ በረታ ክርስቲያን አይደለም። ገላትያ መጽሐፍ ሲጀመር የሚያወራው በመንፈስ ጀምሮ በስጋ የጨረሱ ግልጽ ነው። ሕግና ጸጋን እያወዳደረ
በገላትያ ይኖሩ የነበሩ አይሁዳውያንን ፎከስ አድርጎ የጻፈው ሐሳብ ነው። ግልጽ ነው። ስለዚህ ሐሳቡ ምንድነው እንግዲህ ተመልከቱ። እዚህ ጋም በዚሁ መልኩ ነው ማንበብ ያለብን። መጽሐፍ ቅዱስ እዚህ ጋር ምን ይላል? ደንዝዘውም በመመኘት ርኩሰት ሁሉን ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ከቁጥር 20 ጀምራ ያለችው ዋና ስብከቴ ነች። ባጭሩ ነው ቃል አካፍያችሁ የሚሄደው። ሌላ ጊዜ አጋጣሚ ካገኘውና ኢትዮጵያ ውስጥ ምቆይ ከሆነ በሰፊው እንደ ዛሬ ሰዓት ተረፍ አድርገን በደንቡ ሪል የሆነ ቲቺንግ ይቀርባ። ዛሬ ኢንስፒሬሽን ሼር ላደርጋችሁ ነው የቆምኩት በዚህ ስፍራ። እናንተ ግን አለ። እናንተ ግን ሲል በቀደመው አሁን ከላይ ያለውን ያነበብኩላችሁ የአንድ ዓለማዊ ሰው ላይ የሚታይ አህዛብ ላይ የሚታይ እግዚአብሔርን የማያውቅ ሰው ላይ የሚታየውን ነገር ከዘረዘረ በኋላ እናንተ ግን በዩ ዳግም የተወለዱ ክርስቲያኖችን እዚህ ጋር እናንተ ግን ክርስቶስን እንደዚህ አልተማራችሁም። ዛሬ የተማራችሁ የተመረቃችሁ ሰዎች ክርስቶስን የተማራችሁት ኮንግራቹሌሽንስ ዋንስ አገን። ክርስቶስን እንደዚህ አልተማራችሁም እና እንዴት ተማር ነው? የሚገርማችሁ ቸርች ውስጥ እንኳን ክርስቶስ እንዴት ተማርክ ብላችሁ ብትጠይቁ አንዳንዱ እንዴት እንደተማረ እንግዲህ አላውቅም። ክርስቶስን በአግባቡ መማር አለብን። ክርስቶስ የምንማረው ትምህርት ነው ማለት ነው። ክርስቶስ ሲባል ኢየሱስ ማለት አይደለም። ክርስቶስ ማለት there is a huge difference between Jesus and the Christ. I said the Christ ነው ያልኩት። the Jesus ማለት ይቻላል? ዘኃይሉ ትላላችሁ እንደ እንግሊዘኛ ይባላል? ዘዮሐንስ ይባላል? the pastor ግን ማለት ይቻላል? the prophet ማለት ይቻላል? the president ማለት ይቻላል? the prime minister ማለት ይቻላል? the person ማለት ይቻላል? the priest ማለት ይቻላል? the Christ የሚለው ቋንቋ ምንድነው? the anointed one የተቀባው ማለት ነው። the Messiah እርሱ ኢየሱስ ክርስቶስ ነው ብሎ የሚያምን የሚል ቃል ስታነቡ ምንድነው ይበጣላችሁ? ክርስቶስ ነው ብሎ በኢየሱስ የሚያምን የሄብሮን ፓስተር ነው ብሎ በሮን የሚያምን እንደማለት ነው። ግልጽ ነው። ስለዚህ ምንድነው ፓስተርነቱ? ሹመት ነው። አብሮት የተወለደ ነገር ነው እንዴ? ምናልባት እግዚአብሔር ጠርቶት ለዚህ ለፓስተርነት ጥሪ ከናቱ ማፀን ጀምሮ እግዚአብሔር ጠርቶት ሊሆን ይችላል። ነገር ግን ፓስተር ሆኖ ነው የተወለደው። ዳዊት ንጉስ ሆኖ ነው የተወለደው። ለንግስና እግዚአብሔር አስቀድሞ ያውቀው ነበር፣ አጭቶታል። ጊዜው ሲደርስ ወስዶ ንጉስ አድርጎታል። ኢየሱስ ሲወለድ ለክርስቶሳዊ ጥሪ እንደተወለደ አውቃለሁ። ሕፃን ተወልዶልናል። ምንድነው የሚለው? ጌታም ክርስቶስም ተወልዶላቸዋል። በዛን ሰዓት ክርስቶስ ነበር። በቃ ሙሉ በሙሉ በክርስቶስነት ሹመት ተሾመ ሰው ነው እንደተወለደው ኖ። የእግዚአብሔር ልጅ ቃል ስጋ የሆነበት አምላክ ስጋ ሆኖ ስጋ ለባሽ ሆኖ ከድንግል ማርያም ተወለደ። በ30ኛ ዓመቱ እግዚአብሔር ወሰደና በይፋ ሰው እያየ በመንፈስ ቅዱስ ቀብቶ ሹመት ሾመው። የተሾመበት የሹመት አይነት ምን ይባላል? ክርስቶስ ይባላል። በክርስቶሳዊ ሹመት፣ በክርስቶሳዊ ቅባት፣ በክርስቶሳዊ ኦፊስ ይህ ሰው ተገለጠ። ማን? ከእግዚአብሔር ዘንድ የተገለጠ ሰው ነበር የተባለ ኢየሱስ። ያ የገሊላ ሰው። እግዚአብሔር የተመሰገነ ይሁን። ክርስቶስ እንግዲህ ምንድነው በዚህ ስፍራ የተገለጠበት መገለጫ ስራው ነው ማለት ነው። ኦፊስ ነው ማለት ነው። የተሾመበት ሹመት ነው ማለት ነው። የሚሰራበት ስራ መደብ ነው ማለት ነው። ይህ ሹመት ግን ከዛ በፊትም አልነበረም፣ ከዛ በኋላም አልነበረም። ለዚህ ሹመት ብቃት ያለው ሰው ለማግኘት እግዚአብሔር ምድር ሲፈጠር ጀምሮ ይሄ ፕሮጀክት ሲሰራበት የቆየ ነው። ምክንያቱም ኃጢአት ያልሰራ ሰው ነው ለዚህ ብቃት ያለው። ሁለተኛ ፈቃደኛ መሆን አለበት። ጊዜው ሲደርስ ራሱ እግዚአብሔር ሰው መሆን ነበረበት ከሰው መካከል ስለሌለ። ስለዚህ ለዚህ ኦፊስ የሚመጥን ከሰው መካከል ስለሌለ ራሱ እግዚአብሔር ሰው ሆኖ መጥቶ ይህን እግዚአብሔርን ልጅ ከሥላሴ ሁለተኛ የሆነውን እሱን ወሰደና በመንፈስ ቅዱስ ቀብቶ ኦፊሻሊ ክራይስት አደረገውና ሾመው። ኢሳይያስ ምዕራፍ 61 ከ1 ጀምሮ፣ ሐዋርያ ሥራ ምዕራፍ 10 ከ38 ጀምሮ ብታነቡ ቀብቶኛልና እግዚአብሔር ቀባው የሚለውን ቀብቶ ሾመው። የሹመቱ አይነት ክርስቶስ ይባላል። ማንን ወስዶ ክርስቶስ ያደረገው? ኢየሱስን ወስዶ ቀብቶ ሹሞ ክርስቶሳዊ ሹመት ውስጥ አስገባው። ስለዚህ ኢየሱስ በ30ኛ ዓመቱ ክርስቶስ ሆነ። ከዛ በኋላ ለ3 ዓመት ተኩል ብቻ ነው በክርስቶስ ሹመት ኢየሱስ ያገለግለው። ከሞት ከተነሳ በኋላ ምን ሆነ? ብቻውን ክርስቶስ አይደለም። እዚህ ጋር ደግሞ የዚህ የክርስቶስ የሹመት አካል የሆነች ቤተክርስቲያን የምትባል ይዞ ተነሳ። ቤተክርስቲያን የክርስቶስ አካል ስትሆን ያን ኢየሱስን ወስዶ ደግሞ የቤተክርስቲያን ራስ አደረገ። ቅባት ያረፈው ራስ ላይ ነው። ስለዚህ ቤተክርስቲያንንም ሶክ አደረገ። በቤተክርስቲያን የሚሰራው ቅዱሱ ቅባት ራስ ላይ በፈሰሰው ኢየሱስ ክርስቶስ ላይ ባረፈው ልክ ነው ዛሬ እያንዳንዳችን የአካል ክፍል የሆኑ ሰዎች we are anointed equally። የቅባት ማነስ መተናነስ የለብንም። የእምነትና የእውቀት ማነስ ነው ያለብን።
እዚህ ጋር ያነበብኩላችሁ ክፍል ክርስቶስን እንደዚያ እናንተ ግን ክርስቶስን እንደዚያ አልተማራችሁትም። እንዴት ነው የተማርነው ክርስቶስን? በእርግጥም ሰምታችኋልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ይህ እውነት ተምረን የምናገኘው እውነት ነው። እግዚአብሔር ይመስገን። በእርግጥ ሰምታችኋልና እውነትም በኢየሱስ እንዳለ በእርሱ ተምራችኋልና ፊተኛውን ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሯችሁም መንፈስ ታደሱ፣ ለእውነትም በሚሆን ጽድቅ ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ስለዚህ ውሸቱን አስወግዳችሁ እርስ በርሳችሁ ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። ክብር ለእግዚአብሔር ይሁን። ምን አይነት እውነት ስለመነጋገር ነው የሚያወራው እዚህ ጋር? ውሸትን አስወግዱ ሲል ምን አይነት ውሸት ነው የምናስወግደው? እርስ በርስ ለምሳሌ መወሻሸት አለ አይደል? ትረስት ሚ ስለዚህ ትርኪ ምርኪ አይደለም እያወራ ያለው። ውሸትን አውልቀን ጥለን እውነትን ስለመልበስ ነው የሚያወራው። እውነት ምንድነው? እውነት እውነት ከፍ ያለ ነገር እንድታስቡ ፈልጋለሁ። በነገራችን ላይ እግዚአብሔር የእውነት አምላክ ነው። አንድ ራሱ እግዚአብሔር እውነት ነው። የታመነ አምላክ፣ ክፋት የሌለበት እግዚአብሔር እውነተኛ ነው። እውነት የእግዚአብሔር ባህሪ ነው። ስለዚህ ኢየሱስ በተገለጠ ጊዜ የእግዚአብሔር ነጸብራቅ የሆነው ኢየሱስ በምድር ላይ እኔ ማን ነኝ ነው ያለው። በአይደንቲቲ ልክ የተናገረው እኔ እውነት ነኝ ነው ያለው። ታስታውሱ እንደሆነ በጲላጦስ ፊት ቀርቦ ስለ እውነት ልመሰክር ከሰማይ ወረድኩ ስለዛም ተወለድኩ አለው። ጲላጦስ እውነት ምንድን ነው አለው። አነጋገሩ ገርሞት ነው። ስለ እውነት ልመሰክር ከሰማይ ወረድኩ። ኢየሱስ ሊመሰክር የወረደው እውነት ስለምንድን ነው? ሰውን በተመለከተ ያለውን እውነት ለመመስከር የሚለው ቋንቋ to reveal the truth። ሰውን በተመለከተ እውነት ከተቀበረች ድፍን ብዙ ሺህ ዓመታት አልፏል። እውነት የተቀበረችው የት ነው? ዘፍጥረት ምዕራፍ 3 ላይ የተቀበረችው። የቀበረው ማን ነው? አዳም ነው የቀበረው። እቺ የተቀበረችዋ ከቨሬት የተደረገችን እውነት እሱን አንቬል ለማድረግ ብቃት ያለው ሰው የኋለኛው አዳም መገኘት ነበረበት። በመጀመሪያው አዳም ከውድቀት በፊት የነበረው የአዳም የሱ አምሳል የሆነ ሰው መገኘት፣ ኃጢአት ያልሰራ ሰው መገኘት ነበረበት። ያ ሰው መጥቶ የዛሬ 2000 ዓመት ገደማ ያደረገው ነገር ምንድን ነው? አዳም ቆፍሮ የቀበራትን እውነት አጠፋም። ልብ አድርጉ፣ እውነት የሚጠፋ አይደለም። ያችን እውነት ማን የገለጠው? መጥቶ ኢየሱስ ክርስቶስ ነው የገለጠው። ሁላችሁም ቶሎ ብላችሁ ሁለተኛ ጢሞቴዎስ ምዕራፍ 1ን አውጡልኝ። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 9 ጀምሮ እየጨረስኩ ነው። አደራችሁን ታገሰኝ። ያዳነን this my favorite word ለሁለት ዓመታት የሚገርማችሁ። አንዳንዴ እኔ አንድ ዓመት favorite word አለኝ፣ አንዳንዴ እስከ 3 ዓመት የሚዘልቃል። እችኛዋ እንግዲህ past 2 years እዚህ ጋር ብዙ ፎከስ አድርጌያለሁ። ብዙ ታላላቅ ሬቨሌሽን አግኝቼበታለሁ። ኤክስትራ ኦርዲነሪ ነገር። ያዳነን ማን ያዳነ? እግዚአብሔር። በቅዱሱ ማጠራር የጠራን እግዚአብሔር ነውና። ስለዚህ ራሴን አድኛለሁ የሚል ሰው አለ፣ በቅድስና ያድኛለሁ የሚል ሰው አለ፣ እኔ አቶ ከሌ ዘር ነኝ የሚል አለ። እዚህ ጋር ማን ያዳነ? ያዳነን በቅዱሱ ማጠራር የጠራን፣ ከጥሪ ጀምሮ የጠራን ያዳነንም ማን ነው? እርሱ እግዚአብሔር ነውና። አሜን። ኦልራይት። ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። የተሰጠን መቼ ነው? ከዘመን ዘላለም በፊት። መቼ? ዓለም ሳይፈጠር። ግልጽ ነው። ዓለም ሳይፈጠር በክርስቶስ መረጠን የሚለው ሐሳብ ማለት ነው። ምን ማለት ነው? ሰው ከመፈጠሩ በፊት እግዚአብሔር ሰው እንደሚክደው ያውቃል። ስለዚህ መካዱ ስለማይቀር ከመካዱ በፊት መውደቂያ እግዚአብሔር ለሰው ልጅ አዘጋጅቷል። የክርስቶሳዊ የማዳን ፕላን ማለት ነው። ያስከፈለኝን ክፍያ ከፍዬ መልሼ የራሴ አደርገዋለሁ የሚል የፍቅር ውሳኔ። ዓለም ሳይፈጠር ሰው እንደሚክድ ስለሚያውቅ እግዚአብሔር የክርስቶስ የማዳን ፕላን አዘጋጅቶ፣ ስለዚህ ይሄንን ስለሚያውቅ ይህ ጸጋ የተሰጠን መቼ ነው አለ ጸሐፊው ሲናገር? ከዘመን ዘመናት ከዘላለም በፊት ነው የተሰጠን። which በእግዚአብሔር ሐሳብ በክርስቶስ ኢየሱስ የማዳን ፕላን ያወጣው ማለት ነው። ኦልራይት። ያዳነን በቅዱሱ ማጠራር የጠራን እግዚአብሔር ነው የሚለውን አስምሩበት ማለት ነው። ኦልራይት። አሁን ግን ጸጋው የተሰጠን ከዘላለም ዘመናት በፊት ነው። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷልና፣ ተሰውሮ የነበረው ታይቷል። ስሙ፣ አዳምጡ እዚህ ጋር። ዋው! አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱ ሞትን ሽሯልና እኔ ሰባኪና ሐዋርያ አሕዛብንም አስተማሪ እንደሆንኩ በተሾምኩበት በወንጌል ሕይወትንና አለመጥፋትን ወደ ብርሃን አውጥቶታል። ጆሮ ያለው ይስማ። እዚህ ጋር ሕይወትና አለመጥፋት ነበሩ። በነገራችን ላይ ሰው የእግዚአብሔር ካራክተር ያለበት የእግዚአብሔር ባህሪ ወራሽ ነው። ሰው
ከማይጠፋ ህይወት ጋር ነው የተፈጠረው። የማይጠፋ ህይወት ደግሞ የእግዚአብሔር ህይወት ነው። ኤፌሶን ላይ ሳነብላችሁ እነሱም ከእግዚአብሔር ህይወት ራቁና ጠፉ ብያ የማን ህይወት ነው የሚለው? ዛጋ የእግዚአብሔር ህይወት። አዳም ከእግዚአብሔር ህይወት ራቀና ጠፋ። የእግዚአብሔር ህይወት የሚጠፋ ነው ወይ? ማን ነው የጠፋው ታዲያ? አዳም ነው የጠፋው። ራሱ ነው he was lost። ሄዶ ጫካ ውስጥ ተደበቀ። እግዚአብሔርም አዳም 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 ወዴት ነህ እያለ ከኋላ እየተጣራ መጣ። የት እንዳለ ጠፍቶት ነው? ለምን አዳም ወዴት ነህ አለ? ትንቢታዊ ጥሪ ነው። አዳም ወዴት ነህ ለሚለው ጥያቄ ምላሽ የተገኘው መቼ ነው? ከብዙ ሺህ ዓመት በኋላ የዛሬ 2000 ዓመት ገደማ የኋለኛው አዳም በዮርዳኖስ ወንዝ እነሆኝ እዚህ ነው ያለሁት። ያን የጠፋው አዳም እዚህ ጋር የተገኘው ለምን? እግዚአብሔር አዳም ወዴት ነው ያለው? የጠፋውን ይህን አሮጌውን ኃጢአት የሰራውን ሰውዬ አይደለም። ኃጢአት ከመስራቱ በፊት በዘፍጥረት ምዕራፍ 1 በእግዚአብሔር መልክና አምሳል የተፈጠረ አንድ ንጹህ ሰው ነው የጠፋበት። እየፈለገ ያለው ይሄ የተበለሻሸ የተነካካውን ሰውዬ አይደለም። አስቀድሜ ባስቀመጥኩት ስፍራ ወይ ሎኬትድ ጫካ ውስጥ ተደብቋል ሰውዬው። የተደበቀውን ሰውዬ አይደለም እግዚአብሔር የት ነው ያለው? እሱማ ከእግዚአብሔር ተሰወረ እንዴ? ለመጀመሪያ ጊዜ የኋለኛው አዳም ሊመጣ ላለው አምሳሉ ነው የተባለው የዛሬ 2000 ዓመት ገደማ ነው የአዳም ተፈልጎ የተገኘው። ነቢያት የተላኩት በዚህ ሁሉ ፍለጋ ከብዙ ሺህ ዓመት በኋላ ሰው የተገኘው ያኔ ነው የተገኘው። የጠፉትን ፍለጋ የሚለው ቋንቋ ፍለጋ ይሄን አልፈጅቶበታል። yes ለምን? we are too complicated። ኃጢአተኛው ሰውዬ በቃ ጨርሻለሁ እስኪል ድረስ የግድ ነው። አስጨርሶ ነው to the weakest point ስንሆን ነው ያለንበት ድረስ መጥቶ ፈልጎ ያገኘን። ሰው ከእግዚአብሔር ክብር ነው የጎደለው፣ ወደ እግዚአብሔር ክብር ነው የተመለስነው። ከእግዚአብሔር ህይወት ነው የጎደልነው፣ ወደ እግዚአብሔር ህይወት ነው የተመለስነው። ከእግዚአብሔር ልጅ ስልጣን ነው የጎደልነው፣ ስልጣን ይኖራቸዋል፣ ወደዛ ስልጣን ነው የተመለስነው። አንዳንድ ሞኞች አሉ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ይጠቅሱና ላመኑ ላልተቀበሉ ይላል አይደለም እንዴ? እኔ አይልም ብያለሁ? አላምንም እሱን ክፍል እኔ ለነሱ የእግዚአብሔር ልጆች እንደሆኑ ስልጣን ሰጣቸው። እኛ እኮ የተወለድነው ልጅ ሆኖ በአዲስ ኪዳን ነው። ድሮ ልጅ አልነበር። ድሮ ምን ነበርክ? ስጠፋ ፍየል ነበርክ። ሲያገኝህ በግ አድርጎ አገኘህ። ስለዚህ የተገኘው አንተ አይደለህም ማለት ነው። እኔው ነኝ የጠፋሁት፣ እኔን ፈልጎ ያገኘኝ። አለበለዚያ ለእኔ አልሞተም ኢየሱስ። የጠፋው በጌን አግኝቼዋለሁ ነው ያለው። ተቀይሮ መጣ እንዴ? የጠፋው ድሪሜን አግኝቼዋለሁ ነው ያለችው። ሌላ ነው የተገኘው? የጠፋው ልጄን አግኝቼዋለሁ ነው ያለው። የጠፋው ነው ተመልሶ የመጣው ወይስ ተቀይሮ ነው የመጣው? የክርስትና ፎርማት ካልገባ don't talk to me, I'm not going to talk to you። አንድ ላንጉጅ ስናወራ ብቻ ማውራው ማለት ነው። ክብር ለኢየሱስ ይሁን። እዚህ ጋር ያነበብኩላችሁ ክፍል ከዘመን ዘመናት በፊት ተሰጥቶን የነበረውን ጸጋ which is በተስፋ ክርስቶስ ኢየሱስ በተገለጠ ጊዜ እርሱ እኔ በወንጌል ሰባኪነት በጣም የሚገርም ክፍል ነው። ይሄን ላምበው። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷልና። የታየው ምንድነው? በሱ መገለጥ። የዚህ ሰው መገለጥ፣ የዚህ ሰው መታየት የገለጠው ምንድነው ታውቃላችሁ? ማንን ነው የገለጠው? ሁለት ነገር ገልጧል ኢየሱስ። በእርሱ መገለጥ ታይቷልና የታየው ሁለት ነገር ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ መካከለኛ አለ። እሱም ሰው የሆነው ኢየሱስ ክርስቶስ ነው። ይሄን የገሊላ ሰው ይሄንን ጌታችን ከይሁዳ ነገር ነው የሚለው። ይሄንን ሰው ስመለከት ሁለት ነገር ነው የማየው። the authentic human nature ራሴን የማየው በዚህ ሰው ውስጥ ነው። ትኩር ብዬ በመረዳት በመገለጥ ሳየው አንድ አይሁዳዊ ሰው አላየውም። ጸራቢ አላየውም። እናቱስ ማርያም ትባል የለምን? እንደዛ ሰው አላየውም። ወንድሞቹ እህቶቹ ያሉ ሰዎች ያወቁ መስሏቸው እሱን አላየውም። ያየሁት ራሴን ያየሁት። ራሴን ስላችሁ ከአዳም ውድቀት በኋላ ያለውን ሜስዳፕ የሆነውን አሮጌውን ማንነቴን ሳይናየሁት ኦሪጂናል ዘፍጥረት ምዕራፍ 1 ነው ያየሁት። እኔን የሚገልጠኝ ዘፍጥረት ምዕራፍ 1 ነው። እግዚአብሔርም ሰውን የሚጠራው ከምዕራፍ 1 ነው። ኦኬ፣ እግዚአብሔር የተመሰገነ ይሁን። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እኮ የልጅነት ስልጣን የተመለሰልን እንጂ ልጅ መሆን አይደለም የተመለሰው። ልጅ ነበርክ ድሮም ጠፍተህ ነው። ስጠፋ የጠፋ ልጅ ነው የሆንከው። አመፀኛ ልጅ ነው የሆንከው። ያኔም ልጅ ነህ። ለዚህ ነው ልጆች ፍለጋ የመጣው። ልጅ ባትሆንማ ልጁን ይልካል እንዴ? ልጅ ባትሆን ፍለጋ ይመጣል እንዴ? ነገር ግን ፈልጎ የጠፋው ልጁን ፈልጎ አገኘውና አመጣው። ሲያመጣው የልጅነት ስልጣን ነው ያገኘው። የልጅነት ስልጣን ማለት እንደ ድሮ የአባቴ የሆነው ሁሉ የኔ ነው ማለት የሚችል እግዚአብሔርን አባቴ ብሎ ለመጥራት with boldness በፊቱ ቆሞ አይኖቹ ማየት የሚችል እና ያለው የሚመጣለት ሂድ ያለው የሚሄድለት በእግዚአብሔር ፊት በእግዚአብሔር ቤት እንደ ባለሟል ወይም እንደ ባሪያ ሳይሆን እንደ ልጅ አክት የሚያደርግ በታላቁ ወንድሙ ስታይል ተቀባይነት ያገኘ በልጁ መልክ ተቀበለን ነው የሚለው። ከዛ ዝቅ ባለ አልተቀበታ እንደ ታናሽ ወንድሞች ነው ተቀበለን።
ጌታ ስሙ ይባረክ። ጌታ ይመስገን። ስለዚህ እዚህ ጋር ስንት ሰዓት ሆነ? 1:05 ሆኗል። 5 ደቂቃ ብቻ ነው የጨመርኩት። 5 ደቂቃ ልጨምር ወይስ ላብቃ? እዚህ ጋር 5 ደቂቃ ዛሬ ኦኬ፣ በጣም አሪፍ። 5 ደቂቃ ትበቃኛለች። ጌታ ስሙ ይባረክ። እንዲህ ልንገራችሁ እንግዲህ ሰዓቱ ጠባብ ሆኖ አይዲያዬ ሰፊ ስለሆነ ሂር ኤንድ ዴር የሄድኩበት ምክንያት ኢንስፒሬሽን ሼር ከማድረግ አንጻር እንጂ የተስተካከለ ስብከት ከመስበክ አንጻር አይደለም። ሌላ ጊዜ ስብከት አጋጣሚውን ካገኘውና ከተጋበዝኩ መጥቻ አስተምራለሁ፣ ሰፋ ያለ ጊዜ ማለት ነው። ምናልባትም ደግሞ የባለፈውን አይነት ትምህርትም ጊዜ ካገኘን አንድ ቀን እንደግም ይሆናል። ፓስተር ፈቃደኛ ከሆንክ ኦልራይት፣ ምንም ችግር የለም ብሏል። ስለዚህ እግዚአብሔር ነገሮችን እንዴት ነው የሚያየው? ወደድንም ጠላንም እንግዲህ ኢየሱስ ክርስቶስን ስናይ ልጁን ነው የሚያውቀው እግዚአብሔር። በዓለም ላይ 2 ሰው ነው የሚያውቀው እግዚአብሔር ይላሉ ሰዎች። 2 ሰው ያውቃል፣ ግን አንደኛው የምናብ ሰው ነው የለም። ነገር ግን በማያምን ሰው ህይወቱ ስላለ ስቲል የማያምን ሰው አለ። እሱም እኮ በክርስቶስ ኢየሱስ ተዘርቶ አብሮ በቅሏል። የሰው ዘር በሙሉ አብሮ ተሰቅሏል፣ አብሮ ሞቷል፣ አብሮ ተቀብሯል፣ አብሮ በትንሣኤ ተነስቷል። ሰው ዘር ነው ሁሉ ነው ያልኩት። ጴንጤ ብቻ አይደለም የተነሳው። ልዩነቱ ሁሉ በአብ ቀኝ አልተቀመጠም። እነማን ተቀመጡ? እሺ ብሎ የገቡ ሰዎች፣ እምቢ ያሉ ሰዎች። ዋጋ ስላልተከፈለ አይደለም፣ ተከፍሎለታል። በትዕቢት ተወጥሮ እዛ ነው ያለው። በቃ ይሄ ነው ችግሩ። እኔና ውጭ ያለውን ሰውዬ ምንም የሚለየን ነገር የለም። እኩል ነው የሚወደን። እኔ ፈቃደኛ ሆኜ ወደ ሰርጉ ድግስ ገባው። እሱኛው በሬ ገዝቻለሁ፣ በሬን ቴስት ማድረግ አለብኝ አለ። ይገባዋል ብሎ ነበር እግዚአብሔር የላከለት። ይገባቸዋል የተባሉ ሰዎች አይሁዳውያን ናቸው። በነገራችን ላይ ባክ በሬ ገዝቻለሁ፣ እኔ በሬ ቴስት ማድረግ አለብኝ። ማቴዎስ ወንጌል 22 ላይ ይገባቸዋል፣ እነዚህማ ቅድሚያ መሰጠት አለባቸው፣ የምድረ በዳ ወይራ ሳይሆን የቤት ውስጥ ናቸው ተብሎ ነው የተላከላቸው። የአይሁዳውያን ምሳሌ ነው። አንተ ሰርግ ወዳጅ ሆይ ብሎ እየጠራህ እኮ ንጉስ ነው። አዩ ክሬዚ ፕሬዚዳንት አይደለም፣ ጠቅላይ ሚኒስትር አይደለም የጠራህ እኮ ሂዝ አን ኤምፐረር ኪንግ እኮ ነው የጠራህ። I got a little thing to do here ጉዳይ አለችኛል። ሲሪየስሊ ማን እንደጠራ ብታውቅ ያለማወቅ ችግር ነው። በእርግጥ ድንዛዜ ነው እንጂ ያን ያህል መጥፎ ብልጥ ሳይሆኑ ቀርቶ ማን እንደጠራቸው ቢያውቁማ ማን ሞኛል ንጉስ ጠርቶት የሚቀር አልገባቸውም። ስለዚህ ምን ይሻላል ድግሶቼን መጽሐፍ ቅዱስ ትዝ ይላቸዋል። እነሱ የገፉትን አህዛብ ላይ ወደቀው ያገኛችሁትን አምጡ አለ። ከሽሻ ቤት ሲወጣ ግማሹ መሸታ ቤት አድሮ እየተንደፋደፈ እየተናበረ ሲሄድ፣ ግማሹ አንካሳ ሰባራው ምኑ ድራግ አልኮሆሊክ ያገኛችሁትን። እኔም ያለታ ከገቡት ውስጥ አንዱ ነኝ። እናንተም እንደዚያው። እኛ ጋር ንጉስ ጠርቶኛል። ያ ምን ጥያቄ ያለው ጉዳዩ? ለካ ችግሩ ይገባቸዋል የተባሉትም እኛም እስከ በሩ ድረስ ነው ልዩነቱ። በሩ ጋር ስትደርስ ለካ እያንዳንዱ የራሱን ልብስ አውልቆ በባለቤቱ የተዘጋጀ የሰርግ ልብስ ለብሶ ነው የሚገባው። ጆሮ ያለው ይስማ። እዚህ ጋር ይገባቸዋል የተባለው ለምን በወርቅ ተንቆጥቁጦ አይመጣም? ከንጉሱ ስለማይበልጥ የንጉሱን ስታንዳርድ የሚያሟላ አልባሳት ግድ ነው። የፈለገ የመንግስቱ ዜጎች ቢሽቆጠቆጡ ለንጉሱ የሚመጥን አቅም የላቸውም። ስለዚህ ንጉሱ ሁሉንም ዩኒፎርም ለካ ይገባቸዋል የተባሉት እስከ በሩ ድረስ ነው። ለዚህ ጳውሎስ ለጴጥሮስ ምን አለው? እኛ አይሁዳውያን ነን፣ አህዛብ በኃጢአተኞች ባለመሆናችን እግዚአብሔር ይመስገን። ሃዌቨር አለው እኛም እነሱም ግን ምንድነው? ሁላችንም ኃጢአተኞች ነን። እኛም ሁላችንም በክርስቶስ ነው ምንድነው አሉ። ልብ አድርጋለሁ። ጴጥሮስን ሲገስጸው ነው። ለምንድነው ታዲያ ወደ እነሱ ማትገባ ብሎ ገሰጸው። ለካ አይሁዳዊነት ምናምን የሚለው በምድር ላይ ለውጥ አለው። እነሱ አስቀድመውኑ ስለሚያውቁ አወቅ አላወቅ ትመጣታለህ። በር ላይ ስትደርስ አብርሃምም ዳዊትም ኃይሉ ዮሐንስም ኤቭሪባዲ ልብስን ታውልቃለህ። ምንም እኔም ላውልቅ አንተም አውልቅ፣ አንተም ሆምለሱም አውልቅ። እያንዳንድ በንጹህ ውሃ ታጥበው በውሃም ተረጭተው ከዚያ በኋላ ሰው አድርጎ አዲስ አይደንቲቲ በባለቤቱ የተዘጋጀ ልብስ ነው ያልኩት። ማንም ሰው እንዳይመካ ከስራ አይደለምና ሮሜ 3 እዚህ ይላችኋል። ስለዚህ የጽድቅ ጋርመንት ክርስቶስን ለብሳችሁታልና። ለካ እዛ ጋር ክርስቶስ ሳንለብስ በሩ አይከፈትልም ሲጀመር። የእግዚአብሔር መንግስት ሮሜ ምዕራፍ 14 ቁጥር 17 ጽድቅ አንደኛ፣ ሁለተኛ ምንድነው? የእግዚአብሔር መንግስት ከሞት በኋላ የምንሄድበት ዓለም አይደለም። እንዳውም ለወደፊት እግዚአብሔር እድል ከሰጠኝ ሰፊ መረዳት ውስጥ ስላለ ስለ እግዚአብሔር መንግስት አንድ ጊዜ ሼር ባደርጋችሁ ደስ ይለኛል። መጥቼ የሚጠቅም ነገር ከብሉይ ኪዳን አንስቼ ማለት ነው። የእግዚአብሔር መንግስት ሎኬሽን አይደለም፣ ሀገር አይደለም፣ ሰማይ ቤት አይደለም። የት ነው የእግዚአብሔር መንግስት? እኔና እናንተ ያለንበት ዓለም ነው። ዓለም ይለዋል መጽሐፍ ቅዱስ። እሱ ነው ሊመጣ ያለው ዓለም የተባለው ስለ እግዚአብሔር መንግስት ነው።
የወደቀው ዓለም ደግሞ ሰይጣን የሚገዛበት ዓለም ማለት ነው። በአዳም ኢንትሮዲዩስ የተደረገው የእግዚአብሔር መንግስት አንደኛ ጽድቅ፣ ሁለተኛ ምንድነው? 3 ነገር ነው። ሲጀመር መብልና መጠጥ አይደለችም፣ ማቴሪያል አይደለችም። ስለዚህ ምንድነች? አንደኛ ጽድቅ፣ ሁለተኛ ሰላም፣ ሶስተኛ joy in the Holy Ghost በመንፈስ ቅዱስም የሆነ ደስታ ሐሴት ማለት ነው። ቤሲክሊ ወይ እቺ 3ቷ ነገር ነች በቃ። ለዚህ እንደዛ ተጋነው የተነገረን አይኔ ያላየውን ጆሮ ያልሰማውን ሰው ልብ አስበው ማቀው ለሚወዱት አዘጋጅቶላቸው የተባለው በዚህው አቀዘቀዘብን። አዎ በቃችሁ ነች። እቺን ግን መንዝራት ጆሮ ያለው ይስማ። አሁንም አንደኛው ጽድቅ አይደለም? ጽድቅ ያቺን ቅድም ያልኳችሁን የሰርግ ጥሪት ይዝላ በሯን አልፈ የምትገባበት ብቃት ነች። በሩ አለብዛ አይከፈትም፣ እስካን አድርጎ ነው የሚያስገባ። የጽድቅ ብቃት ያላቸው ብቻ ናቸው አልፎም። የጽድቅ ብቃት ደግሞ የሚገኘው ባለቤቱ ያዘጋጀው ልብስ ሲለበስ ብቻ ነው። ያንተ ልብስ አያሳልፍም። በቃ የፈለግከውን በለኝ። ከገባ በኋላ ስንት ነው ያለው? 2 ነገር ነው ያለው፣ ሌላ ምንም የለም። ምንም እንዳትጠብቅ። አንዳንዱ የወርቅ መንገድ ላይ ትሄዳላችሁ ይላል መንግስት ሰማያት የሆነ ዮሐንስ ራእይን አንብቦ መጥቶ ማለት ነው። ራእይ ዮሐንስ ራእይ በሚገባው መልኩ መንፈስ ቅዱስ በዛን ሰው በሰውየው አስተሳሰብ ልክ የነገረው ነው። የከበረ ነገር ብትል ግፋ ቢል ወርቅ፣ ከዛ ካለፈ ዳይመንድ ነው የምትጠራው። ወርቅ ነው እንደምትጠብቁት ብረት። እኔ እንኳን እዛ አይደለም እዚህ ራሱ ይሰለቸኛል። አንደኛ አልወድም ወርቅ ሲጀመር ለራሴ ማለት ነው። የምትወዱ መብታችሁ ነው። ሰው እንኳን ጊፍት ሲሰጠኝ ለሰው ነው ስጦታ የምሰጠው እኔ። ስለዚህ ወርቅ ላለመሄድ አይደለም እኔ ጌታን የተከተልኩት። አይ ዶንት ኬር መሬት ላልሄድ ወርቅ ላልሄድ ምሳሌ ነው። የከበረ ነገር ሰው ቢያስብ እስከዛ ነው የሚያስበው። በምን ይግለጠው? እሺ ያን የከበረ ነገር ግን ከዛ በላይ ነው። ምንና ምን ሰላምና ደስታ የተባለው እስቲ አንድ ላይ አድርጓቸው፣ ቀላቅሏቸው። ምንድነው የሚመጣው? ሳቲስፋክሽን፣ እርካታ። የእግዚአብሔር መንግስት የዘላለም ህይወት ነች። የዘላለም ህይወት ማለት እርካታ ነው፣ ሌላ ምንም ነገር የለም። እርካታ ማለት አንዳች የማይጎልበት ህይወት ማለት ነው። ይሄ ዲቴል አያስፈልገውም። ዛሬ ብዙ የጎደለን ነገር የሚመስለን ነገር አለ። ነገር ግን አንዳች የጎደለብን ነገር የለም። ዛሬም በማቴሪያሉ ዓለም ነው የጎደለን። አንዳች የማይጎልበት ህይወት እሱ ኃጢአት አክሰስ የሌለበት፣ ሰይጣን አክሰስ የሌለበት ፈጽሞ በእግዚአብሔራዊ አትሞስፌር ውስጥ መኖር ማለት ነው። የት ነው የምንኖረው? ዛሬ እሱ ራሴን ቀድሜ አልናገርም፣ ግን ፎር ሹር ሰማይ ቤት ለዘላለም እንደማትኖር ግን እወቅ። ለሰማይ አልተፈጠርንም፣ ለሰማያዊ ኮንሰፕት ተፈጠርን እንጂ እግዚአብሔር ይመስገን። ስለዚህ መጽሐፍ ቅዱስ ምን ይላል? ችን ልናገርና ላስረክብ። የሚታየውን ሳይሆን የማይታየውን ብና ይላል። እችን ሐሳብ እንደ ምርቃት እንድትይዙልኝ ነው። ለመሆኑ የማይታይ ነገር መታየት ይቻላል እንዴ? እኔ አሁን እናንተን አያችኋለሁ፣ በስጋ ዓይን ስለማያችሁ ነው። የማይታየውን እንዴት ይለኛል እግዚአብሔር? እንዴት አድርጌ ነው የማይታይ ነገር የማየው? ግን እግዚአብሔር አለ የማይታይ ነገር ይታያል ብሏል። የማይታየውን ብናይ የሚታየው ጊዜያዊ ነው አለ። የማይታየው ምንድነው? ዘላለማዊ ነው አለ። but let me tell you something, the unseen version of yourself አንተ የምትታየው ይሄ በፊት በአይን የማያችሁ ሰዎች፣ አንዳንዶቻችሁ ጎስቆል ያላችሁ፣ አንዳንዶቻችሁ ያማረባችሁ፣ this is not you። እግዚአብሔር ይሄንን ማንነት አያውቀውም። ብታምኑም ባታምኑም ስጋ ላይ ፎከስ አያድርግም። በቃ እግዚአብሔር አንዳንዶቻችሁ ስንታመም እግዚአብሔር ደግ ነው፣ እንደዛ ፎከስ ቢያደርግ ኖሮ የት ሄዶ ነው የምንታመመው? የት ሄዶ ነው ገንዘብ የሚቸገር? እንኳንም እንደ እምነት ይሁንልህ ተባለ። ከኢየሱስ ክርስቶስ ፌመስ ወርድ ኦፍ ፌዝ ቃሎች መካከል አንዱ እንደ እምነት ይሁንልህ የሚል ቃል ነው። ግን ብዙ ሰው ያስተውለው። እንኳንም እቺ መብት ለኔ ለቀቀልኝ። let it be done unto you according to your faith። that's the most powerful word of faith። ይሄ ቃል እንደ እምነት ይሁንልህ ከተባለ ምንድነው የምታምነው? ለራስህ ነው። እሱን ቁጭ ብለህ መማር አለብህ ማለት ምን እንደምትፈልግ። በርጤሜዎስን ብትጠይቀው ማየት ፈልጋለሁ አለ። so what did Jesus say? receive your sight። እንደማን ፈቃድ ነው የሆነው? እንደ በርጤሜዎስ። that's it። ክብር ለኢየሱስ ይሁን። ስለዚህ የሚታየውን ሳይሆን የማይታየውን ካለ እሱ ከእግዚአብሔር መንግስት አንጻር የተጻፈ ቋንቋ ነው። let me take some revelation out of it። okay ቡቸር ላድርገው ማለት ነው። ስለዚህ የሚታየው ቨርዥንና የማይታየው ቨርዥናችንን እስኪ ልብ ብላችሁ እዩ። እግዚአብሔር ወደድንም ጠላንም የሚታየው ቨርዥናችንን እንደማያውቀው ዛሬ ተስፋ ቁረጡ። እችን አንተ ማሳመርም ማስዋብም ማበላሸትም የኛ ፋንታ ነው። እንደ እምነት ይሁንልህ። ሰው በልቡ እንደሚያስበው እንደዚያው ነው። ማንም ያለው እንዲደረግለት ቢያምን ሲል ይሄን ሁሉ አናስተውልም። ጉዳዩ ለካ እኔው ጋር ነው ያለው። ማበላሸት፣ ማልማት፣ ከፍ ማድረግ፣ ዝቅ ማድረግ፣ በተኑ መንካት፣ እንደፈለኩ ማድረግ፣ ነገሮች ማበላሸትም ማልማትም የኔው ፋንታ ነው። what's the unseen version of yourself?
አብርሃም ለ24 ዓመት የተንገታገተው የሚታየውን ውጫዊ ማንነቱን እያየ ነበረ። ነገር ግን በ24ኛው ዓመት መጨረሻ ላይ ምን እንዳገኘ አይታወቅም። ግን ምን እንዳገኘ እንኳን ይታወቃል። ምንድን ነው ያገኘው? word of faith, the revealed word of faith። ምን የሚል ዘርህ እንዲሁ ሊሆን ነው የሚለውን ከዓመታት በፊት የተሰበከውን ስብከት እሷን ፑል አረገ። ቃልም ስጋ ለብሶ ወጣ። በዛን ሰዓት ምን እንዳገኘ አይታወቅም። ኦል ኦፍ ሰደን በስፒሪት ፕላትፎርም ላይ ራሱን አገኘ። እግዚአብሔር የሚያየውን በስጋ የማይታየውን በቀላሉ ማየት ቻለ። ማየት በቻለ ጊዜ እንዳየው እንደዛ ሆነለት። ያላየነውን አንወርስም። ለማየት ከፍ ብሎ ከፍለሽ ፕላትፎርም ላይ ለቆ ስፒሪት ፕላትፎርም ላይ መቆም ያስፈልጋል። ስለዚህ ብዙዎቻችን ብታምኑም ባታምኑም የሚታየውን ነገር ብቻ ነው የምናየው። ስለዚህ ስጋውያንን ማለት ነው። ሰፊ ሐሳብ ጋር ከመሄዴ በፊት ኢየሱስ ክርስቶስ the unseen the seen virgin of Jesus ምንድነው ታውቃላችሁ? የማርያም ልጅ አይደለም እንዴ? የምናውቀው ሰው አይደለም ወይ እንዴ? ሰፈራችን ሰው አይደለም? የናዝሬት ከተማ ሰው አይደለም ወይ? እውነታቸውን እኮ ነው። ውሸት ነው እንዴ? አባቱ ዮሴፍ አባቱ ጸራቢው አይደለም ወይ? ትክክል። ያው አባት መሆኑን ነው የሚያውቁት። ወንድሞቹ እነ ዮሴፍ እነ ለማስረገጥ እነ ጁዳ እነሱ አይደሉም ወይ? እናቱ ማርያም ትባል የለም ወይ? እህቶቹስ በእኛው ዘንድ አይደሉም ወይ? ይሄ ሁሉ እውነት ነው። ጸራቢው አይደለም ወይ? ሁሉም ትክክል ነው። ነገር ግን that's the seen version of him። ነገር ግን ኢየሱስን ይሄ የሚታየው ማንነት ይገልጠው ነበር። the unseen version of that man, the man of Galilee, what was it? He's the Messiah. He's the anointed one. He's the one who saves you. እግዚአብሔር ይመስገን። ሕይወታችንን ያዳነ የእግዚአብሔርን ሐሳብ የገለጠ ስለኛ ኃጢአት ሞቶኛል ለማጽደቅ ከሙታን የተነሳ ቢላችንን የኃጢአት ቢላችንን የከፈለልን ኢየሱስ ክርስቶስ ነው። እርሱ በሞት አልዳንም፣ ነገር ግን በሱ ሞት አብረን ሞተን ሄዳን ነው። እኛ እንሞት ዘንድ ነው ኢየሱስ የሞተው። እሱ በሞተ ብቻ አንተን እስከነ ወንጀልህ ጎባክ ሆም ምናምን ያለህ እንዳይመስልህ። አንተ ሳትሞት እሱ ብቻ በሞተ እኔ ልጸድቅ፣ በእርሱ ሞት እኔ አብሬ ሞት ዘንድ ነው። ሚስማር የበሳው ግን እሱን ነው። እሾህ የተደፋው በሱ ላይ ነው። ስቃይ ያየው እሱ ነው። መከራ የተቀበለው እሱ ነው። ነገር ግን በመንፈሳዊ ዓለም አብረን ተሰቅለናል፣ አብረን ሞተናል። የተፈለገው እኔ ወንጀለኛው ሰውዬ ከሱ ጋር እንድሞት ነው። ስለዚህ ሰይጣን ሊከስ ሲመጣ የት አለ ኃይሉ? ኦልሬዲ ተሰቅሏል። በእርሱ ሆነን አብረን ሞትን፣ አብረን ተሰቀልን። አብረን ተሰቅለን ብቻ ሞትን፣ አብረን ተቀብረን ብቻ አልቀረንም። በትንሣኤው መጽሐፍ ቅዱስ ግልጽ እንደሚናገር ከሙታን ሲያስነሳው አብሮ አስነሳን ይላል። ስለ ሞት ካለን የተነሳው የተፈለግከው አንተ ነህ፣ የተፈለግሽው አንቺ ነሽ። አንቺ ካልሞት ሲማ ወንጌል አይደለም። እሱ በሞተ አንተን ሂድ ካለማ እሱን ስለምን ይገለዋል? ምን ሰው መግደል አራራ አለበት እግዚአብሔር? ለምን ይገለዋል? እሱ እኔን ወንጀለኛውን እስከነ ወንጀሌ ጎባኮም እንዴ ምን የተለወጠ ነገር አለ? እኔ ነኝ የሞትኩት። ሰማይ አንተ መሞትህን ነው የሚያውቀው። ነገር ግን መሞቻችን እሱ ነበር፣ መቀበሪያችንም እሱ ነበር፣ መነሻችንም እሱ ነበር። ክብራችን የሆነው በአብ ቀኝ መቀመጫችንም ደግሞ መጽሐፍ ቅዱስ ምን እንደሚለው as he is in heaven so are we on this earth። እሱ በሰማይ እንዳለ በእርሱ ሆነን በርዛ አለን። በነገራችን ላይ አዲስ አበባ ነው ያለን አይደል እንዴ? በመንፈሳዊ ዓለም ግን የት ነን? በቀኙ ሲያስቀምጠው አብሮ አስቀመጠን የሚለው እኮ በእርሱ የሆነውን ነገር ነው የሚያወራው። ክብር ለእግዚአብሔርን። ቴንኪዩ ስለታገሳችሁኝ። በስመ አብ 15 ደቂቃ ነው የሰረቅኩባችሁ። በጣም ይቅርታ። ተባረኩ። በሚቀጥለው እንገናኛለን። ፓስተር ይወደዚህ